والدين يا إخوان قمته الإحسان، أن يعبد الإله كأننا نراه، أو نوقن الإيقان بأنه يرانا. السلام عليكم ورحمة الله وبركاته. አይ ዱንያ የአዱንያ ነገር ጎንበስ ብሎ ላሰበው ላስተነተናት አይ ዱንያ ታስብላለች። ስለ አዱንያ መናገር ዱንያን ለሚያውቅ ብዙም አስፈላጊ አልነበረም። ራሷም አስተማሪ ነበረች። ነገር ግን ዱንያን ጎንበስ ብሎ የሚያስባት የሚያስተነትናት ከስንት አንድ ነው። ለዚህ ነው አላህ ይላል ፈላ ተጉራነኩም الحياة الدنيا የአዱንያ ህይወት አያታልላችሁ አይሸነግላችሁ ይላል አላህ። ስለዚህ በአዱንያ የሚታለሉ ብዙ አሉ። በአዱንያ እየኖሩ በአዱንያ የሚታለሉ ብዙ አሉ። ለምን ተታለሉ ከተባለ ስለማያውቋት። አታላይነቱን ያወቀ አይታለልም። አታላይነቱን ያላወቀ ነው የሚታለለው። ስለዚህ በዚች አታላይ ዱንያ ላለመታለል ላለመሸነፍ ማነች እሷ የሚለውን ነገር ማወቅ ወሳኝና አንገብጋቢ ነው። ይህ ደግሞ ለአንድ ቀን ለሁለት ቀን አይደለም። ይህ ፕሮግራም ዛሬ እንሰማዋለን፣ ልንደግመው ይገባል። ደግመን ደጋግመን ልንሰማው ይገባል። ምክንያቱም እንረሳዋለን። የሚያስረሱን ነገራቶችም ብዙ ናቸው። ዱንያ ራሷም ታስረሳናለችና። ስለዚህ ኢማናችን ለማደስ የአኼራ ጉዞአችንን የተስተካከለ ለማድረግ ያለንበትን አገር ምንነት ማወቅ ወሳኝነት አለው ለጉዞ ስኬታማነት። በዚህ ርዕሳችን ኢንሻአላህ መጀመሪያ የምናየው ዱንያ ማነች ነው። ዱንያ ማነች? ስለ አዱንያ ዲፊኒሽን ታሪፍ ማነች ዱንያ? ምን ማለት ነው ዱንያ ማለት የሚለው ነገር እናያለን። ቀጥለን ዱንያ ሰዎችን አጥፍታለች። እነማንን አጠፋች? በምን ምክንያት ነው የጠፉት የሚለውን ለማየት እንሞክራለን بإذن ተዓላ። በቅድሚያ ዱንያ ማነች የሚለውን ስናይ አላህ Subhanahu Wa Ta'ala ነው ዱንያን የኸለቃት። ከአላህ የበለጠ ዱንያን የሚገልጽ የሚያስረዳ ማንም የለም። ዱንያ ማለት እንዲህ ነች ማለት የሚችለው ዱንያን የፈጠራት አላህ Subhanahu Wa Ta'ala ብቻ ነው። ከዛ ውጭ ያለ አካል ስለ አዱንያ ማብራሪያ ቢሰጥ መላምት ነው፣ ግምት ነው። ምናልባት ከቁርአን ከሐዲስ እስትንባጥ አድርጎ ካልሆነ በቀር። ስለዚህ ስለ አዱንያ ማንነት በትክክል የሚነግረን ዱንያን የኸለቀው አላህ Subhanahu Wa Ta'ala ስለሆነ ከአላህ Subhanahu Wa Ta'ala ስለ አዱንያን እንማር። يقول الله سبحانه وتعالى الله سبحانه وتعالى سورة الكهف ላይ እንዲህ ይላል واضرب لهم مثل الحياة الدنيا የአዱንያን ህይወት አኗኗር በምሳሌ ንገራቸው ይላል አላህ Subhanahu Wa Ta'ala። በምሳሌ ያቀርበዋል። አንድ ነገር በምሳሌ ሲቀርብ የበለጠ ግልጽ ይሆናል። ዝም ብሎ ግን ሐሳቡ ከቀረበ የገባው ይገባዋል፣ ያልገባው አይገባውም። ከምሳሌ ጋር ተያይዞ ከቀረበ ግን ለሁሉም ይገባዋል። ምሳሌ ነገርን ያቀርባልና አላህ Subhanahu Wa Ta'ala ታዲያ ስለ አዱንያ በምሳሌ ይነግረናል። ብዙ ምሳሌውን የነገረን ምሳሌዎች እናያቸዋለን። የተወሰኑት እናያለን። مثل الحياة الدنيا የአዱንያ ኑሮ ምሳሌ ይላል። ዱንያ የሚለው ቃል ትርጉሙ ምንድነው? ማዕና ዱንያ ማለት ቅርቢቱ ማለት ነው። አንድም ቅርብ የሆነችዋ አጠገብ ያለች ምታልቅ ማለት ነው። ቅርብ የሆነች ነች። ይከዛ የመጣ ነው። ወይም ደግሞ ምን ደኒአ ዱንያ ማለት ወራዳ የሆነችው እዚህ ግቢ ማትባል የሚጨበጥ ነገር የሌላት የሆነች ለማለት ነው ስሙ የተነሳ። ወይም ምን ድኑ ቅርብ የሆነች ቶሎ የምታልቅ ነች። ወይም ደግሞ በጣም ውድቅ ወራዳ የሆነች እንደው አቅል ያላቸው አርቆ አስተዋዮች እንጨብጣት ብለው የሚያስቧት አይደለችም።
ለመጨበጥ ሰዎች የሚያስቧት አይደለችም፣ ተራ ነገር ነች ነው። እና አላህችን ዱንያ ሚላል በምሳሌ ከማኢን አንዘልናሁ ሚነ ሰማ ከሰማይ እንደወረደ ውሃ ነው። ከሰማይ ውሃ ወረደ። ፈኽተለጠ ቢሂ ነባቱል አርድ በወረደው ውሃ ከምድር የሚበቅሉ የተለያዩ በቀልቶች ውሃውን በመጠጣት በቀሉ። ከበቀሉ በኋላ ፈአስበሐ ሀሺማ አደጉ፣ ትልቅ ሆኑ፣ ጠነከሩ። ከዛ በኋላ ጠንክሮ ሲያበቁ ብትናሉ። መጀመሪያ እርጥብ ነበር፣ እርጥቡ አደገ፣ ደረቀ፣ ፍሬ ያዘ ወይም አበባ ያዘ ወይም ቅጠል ያዘ። ከዛ በኋላ ደረቀና ተዝሩሁ ሪያህ ንፋስ ወዲና ወዲ ይበትነዋል። ትናንት ምን ነበር? ለዛሬው ደረጃ ይደርሳል ተብሎ የሚታሰብ አልነበረም። አበቃቀሉ፣ አያያዙ፣ አረንጓዴነቱ፣ ጥንካሬው ግን ወጥቶ አድጎ ደርቆ ንፋስ ሲመጣ በንፋስ ኃይል ብቻ የሚጠፋ ነገር ነው። ወካነ አላሁ ዓላ ኩሊ ሸይን ሙቅተዲራ አላህ ስብሓነሁ ወተዓላ በማንኛውም ነገር ላይ ቻይ የሆነ ጌታ ነው። አላህ ስብሓነሁ ወተዓላ ዱንያ ማለት ምሳሌ ይህ ነው። አሁን ታምራለች፣ ደስ ትላለች፣ ቆይታ ደግሞ ትጠፋለች፣ ትበተናለች ነው። ይህ ነው ዱንያ ይለናል። በሌላ አያት ደግሞ አላህ እንዲህ ይላል፣ ኢነማ መሰሉ ለሐያት ዱንያ የአዱንያ ምሳሌዋ ከማኢን አንዘልናሁ ሚነ ሰማኢ ፈኽተለጠ ቢሂ ነባቱል አርድ ሚማ የአኩሉ ናሱ ወለነዓሙ። ዝናብ ይዘንባል። በዘነበው ዝናብ የተለያዩ በቀልቶች ይበቅላሉ። ለሰው ልጆችም መጠቀሚያ የሚሆኑ ለእንስሳትም መጠቀሚያ የሚሆኑ ይበቅላሉ። ከበቀሉ በኋላ ሐታ ኢዛ አኸዘት ልአርዱ ዙኽሩፈሃ ምድር ትጋጌጣለች በውበቷ፣ አበባው፣ አረንጓዴው፣ የሚያምረው ፍራፍሬው፣ ጥራጥሬው፣ አትክልቱ ሁሉ በቅሎ ምድር ስትታይ በጣም ታስጎመጅላለች፣ ታምራለች፣ ትማርካለች። እዚህ ደረጃ ላይ ስትደርስ ወظن أهلها أنهم قادرون عليها ምድር ላይ የሚኖሩ ሰዎች ወይም የእርሻው ባለቤት ምን ብሎ ያስባል? ዘንድሮማ በቃ በላን፣ ዘንድሮ ምርቱ ልዩ ነው፣ ዘንድሮ ጥጋብ ነው፣ ዘንድሮ ብሎ እንደው ላጩን ካሁኑ ጠብ ያደርጋል። ምርቱን የወጣው ምርት በማየት ማለት ነው። እንዲህ ያሰቡ እየቋመጡ ሳሉ አታሃ አምሩና ለይለን አው ነሃራ የአላህ ስብሓነሁ ወተዓላ ትእዛዝ በድንገት ብቅ ይላል፣ ቀን ወይም ማታ። አላህ ትጠፊያለሽ ብሏታል፣ አላህ ያጠፋታል። ማታ በረዶ ይወርዳል ወይም ቀን በረዶ ይወርዳል፣ ወይም ኃይለኛ ንፋስ ይነፍሳል፣ ወይም ርዕደ መሬት ይመጣና መሬት ይሰምጣል፣ ወይም አንበጣ ይሄ ወረርሽኝ አንበጣ ልኮበት እንዳለ ያጠፋዋል። አላህንም ያውቀው በምን እንደሚያጠፋው። እንዲህ ተስፋ አድርጎ ሰዎች በላን ብሎ እያሰቡ ሳሉ የአላህ ስብሓነሁ ወተዓላ አምር ትእዛዝ በድንገት ብቅ ይልና ይላ አላህ ስብሓነሁ ወተዓላ ፈጀዐልናሃ ሐሲደን ከአን ለም ተግነ ብልአምስ እጭድ እናደርገዋለን ይላ አላህ። ትናንት እዚህ ቦታ ላይ ምንም ነገር አልነበረም በሚያስብል መልኩ ታጭዶ እልም ብሎ ይጠፋል ይላ አላህ ስብሓነሁ ወተዓላ። ከዛሊከ ኑፈስሉ ልአያት ሊቀውሚን የተፈከሩን ለሚያስተነትኑ ሰዎች፣ ለሚያስተውሉ ሰዎች እንደዚህ ነው አንቀጾቻችንን፣ ተአምሮቻችንን አብራርተን የምናቀርበው ይላል አላህ። ለማን? የተፈከሩን ለሚያስተነትኑ። ናም በሌላም ቦታ አላህ ስብሓነሁ ወተዓላ እንዲህ እያለ ይገልጻል ስለ አዱንያ ሲናገር እዕለሙ አነመ ልሐያቱ ዱንያ ለዒቡን ወለህውን ወዚነቱን ወተፋኽሩን በይነኩም ወተካثሩን ፊል አምዋሊ ወልአውላድ ይላል አላህ ስብሓነሁ ወተዓላ። እወቁ አለ፣ ተማሩ፣ እወቁ፣ ይግባችሁ፣ አትሞኙ፣ ራስን አታታለን፣ ነቃበል፣ ጭብጥ እውቀትን እወቅ ስለ አዱንያ። ዱንያ ማለት ምንድን ነች? ለዒብ ጫወታ ነች። የአዱንያ ኖሮ ማለት ለዒቡን ጫወታ ነው። ጎንበስ ብለህ ስታስበው ጫወታ ነው፣ ቀልድ ነው፣ የሚጨበጥ አይደለም፣ ቁም ነገር የሚባልለት አይደለም። ወለህውን ከጫወታም ለህውን ተራ ጫወታ ነው። ወዚነቱን
እንደው መጋጌጥ ብቻ ነው። መጋጌጥ ውጫዊ አካል የውጭ ውበት ማለት ነው። ውስጡ ቁም ነገር የለውም። የውጭ ውበት ነው፣ ዚና ነው። ወተፋኽሩን በይነኩም እርስ በርስ መፎካከር ነው። መፎካከር እኔ ይበልጥ መባባል ነው። ዱንያ ላይ የምንኖረው እኛ የሰው ልጆች ብቻ እንዳልሆን ግልጽ ነው ለኛ። እኛ ለአዱንያ ሌሎች ብዙ ፍጥረታት አሉ። የብስ ላይ፣ መሬት ላይ፣ ውሃ ላይ፣ አየር ሰማይ ላይ አላህ በኸለቀው ኸልቅ ምድር ላይ ብዙ የአላህ ፍጥረታት አሉ። ለአዱንያ የሚጨነቀው ፍጡር የሰው ልጅ ነው። የሚስገበገበው ፍጡር የሰው ልጅ ነው። ግን ተስገብግቦ ሌሎች ፍጥረታት ከሚኖሩት በላይ ዕድሜ ይኖራል? አይኖርም። ተስገብግቦ ሌሎች ፍጥረታት ሳይስገበገቡ ይኖራሉ። እና እንዲህ መሆናቸው ለሞት ዳርጓቸዋል። የሰው ልጅን ደግሞ ለአዱንያ መስገብገቡ በሕይወት እንዲኖር አድርጎታል? አላደረገው። እነዛም ይሞታሉ፣ ይህም ይሞታል። ሁሉም ይኖራል፣ ይሞታል፣ ይኖራል፣ ይሞታል። እና የሰው ልጅ ከሌላው ለየት የሚለው ምኑ ላይ ነው? በአዱንያ ይሞኛል፣ በአዱንያ ይታለላል፣ ማይበላውን ይሰበስባል። ለምን? ለጉራ፣ ለፉከራ። እኔ እኮ ያለኝ ቤት ይህን መሰለ ቤት እኮ ነው የገነባሁት። ወፍም በጎጆዋ በወፍ ቤቷ ኑራ ትሞታለች። አንተም በህንፃህ ኑረህ ትሞታለህ። ሁለታችሁም ትሞታላችሁ። ሁለቱም ወደ አኼራ ሄዳሉ። ይህን ያህል መኪና አለኝ፣ ይህን ያህል ብር ቁጥር፣ ይህን ያህል ብር አለኝ፣ የሚበላው አንዲት ዳቦ ነች ወይም አንዲት እንጀራ ነች አለኝ የሚለው ግን ለዓለም ወይም ለብዙሃን ህዝብ የሚበቃ ነው። ያን ሁሉ እኮ አይበላውም። ምንድነው ማዕናው? ተፋኹር ፈቀጥ፣ ፉከራ ብቻ ነው። አለኝ ከሚል ቃል አያልፍም። እንዲህ አለኝ ይላል እንጂ ያለህን ነገር እስኪ ተጠቀምበት ሊጠቀምበት አይችልም። አቅሙም ብቃቱም ችሎታውም የለው። እና ምንድነው መኖሩ ትርጉሙ? ተፋኹር መኩራት ብቻ ነው። እኔ በልጥ ማለት ብቻ ነው፣ ሌላ ማዕና የለውም ይላል አላህ ሱብሓነሁ ወተዓላ። ወተፋኹሩን እርስ በርስ መኮራራት ነው። ወተካቱሩን ፊል አምዋል እኔ ብዙ አለኝ፣ እከሌ ምን ያህል ካፒታል አለው እስኪ ገምት። 1 ቢሊዮን ይኖረዋል፣ 2 ቢሊዮን ይኖረዋል፣ እከሌ ሳይ እንዲህ ያህል ይኖረዋል። ምን ያደርገዋል? ምንም። ይኖር አለው ከሚል ቃል አያልፍም። እንዲህ ብዙ አለው እቺ ብቻች ቃሊቷ ሌላ ማዕና የለው። ለዚህ ነው ቀልድ ነው ጫወታ ነው የሚለን አላህ ሱብሓነሁ ወተዓላ። ፊል አምዋሊ ወልአውላድ በገንዘብ ብዛት ትኩራራላችሁ፣ በልጆች ብዛት ትኩራራላችሁ ይላል አላህ ሱብሓነሁ ወተዓላ። ይልና ቅድም ያቀረበልን ምሳሌ ዳግም ያቀርበዋል። ያም እንደምንድነው? እንደ ዝናብ ምሳሌ ነው። ምሳሌው ዝናቡ ይዘንባል። ከዘነበ በኋላ የተለያዩ አዝርቶች ይበቅላሉ። ከበቀሉ በኋላ የዚህ የእርሻው ባልተቤት በጣም እጅግ ተስፋ እያደረገ ሳለ የአላህ ስብሓነሁ ወተዓላ አምር ይመጣና ثم يكون حطاما ስብርብር ብሎ ገለባ ይሆናል፣ ባዶ ይሆናል። እቺ ማለት ነች ዱንያ እወቋት አትመኙባትና وفي الآخرة عذاب شديد በዚች በአዱንያ አትሞኝ እየተባለ ዱንያ ልታታልልህ አይገባም እየተባለ የተሞኘባት የታለለባትና እሷን ያመለከ አኼራ ላይ አሳማሚ ቅጣት ይጠብቀዋል ይላል አላህ ሱብሓነሁ ወተዓላ። ግን በአዱንያ ያልተሞኙ ያልታለሉ ዲናቸውን አጥብቆ የያዙ የተፈጠሩበትን ዓላማ የተረዱ ግን ወመግፊረቱ ሚነላሂ ወሪድዋን ከአላህ ዘንድ ወንጀላቸውን አላህ ይምራቸዋል፣ ማርታን ያገኛሉ፣ የአላህን ውዴታ ያገኛሉ ይልና ወመል ሐያቱ ዱንያ ኢላ መታዑል ጉሩር ዱንያ እኮ አይደለችም መጫወቻ ዕቃ እንጂ ይላል አላህ ሱብሓነሁ ወተዓላ። ስለ ዱንያ ልማት፣ ስለ ልማት፣ ስለ ሥራ እስላም ምን ይላል የሚለውን ነገር በምን ዓላማ ነው መግባት ያለብን ወደ አዱንያን፣ እንዴትስ ነው መከሰብ መስራት ያለብን ዱንያንን የሚለውንና ካገኘናትስ በኋላ ወዴት ነው ወጪ ማድረግ አለብን ዱንያን፣ እንዴት ማግኘት አለብን፣ ወዴትስ ወጪ ማድረግ አለብን የሚለውን ለመመልከት እንሞክራለን ቢኢዝኒላሂ ተዓላ። መርሐበን።
እንግዲህ እንደምታውቁት አሁን ያለነው ዱንያ ላይ ያለነው በአላህ የአላህ Subhanahu Wa Ta'ala ሱና ሆነና አላህ አባታችን አደምን መጀመሪያ ሲፈጥረው በጀነት ነው የፈጠረው ዱንያ ላይ አይደለም ጀነት ውስጥ ነበረ ጀነት ኑሮ ጀነት ነበር ይኖር የነበረው አላህ ከኸለቀው በኋላ ጀነት ገብቶ በጀነት ሲኖር ነበረ አባታችን አደምና እናታችን ሐዋ በጀነት እየኖሩ ሳሉ ሸይጣን መጣና የአላህ ሕክማ አለው አላህ ምክንያት አለው ያን ሕክማው ምክንያቱን አላህ ለማሳካት ሸይጣንን ላከ ሸይጣን ወሰወሳቸው የአላህን ትእዛዝ እንዲጥሱ አደረጋቸው የአላህን ትእዛዝ ጥሰው አላህ የከለከላቸውን ቅጠል በሉ የዛኔ አላህ Subhanahu Wa Ta'ala ከጀነት አወጣቸውና አሁን ዱንያ ላይ እንዲኖሩ አላህ አደረገ ከዚያም ዱንያ ላይ ሲኖሩ መራባት መጣዋ እየተራቡ ሄዱ ይኸውኛ ተገኝተናል እና አሁን ዱንያ ደግሞ የዘላለም መኖሪያ አይደለችም منها خلقناكم وفيها نعيدكم ومنها نخرجكم تارة أخرى إلى الله كأفر يفترقاتشو ወደ አፈርም ተመለሳላችሁ ሞታችሁ ተቀበራላችሁ ዳግም ተቀሰቀሱና ደግሞ ፈሪቁን ፊል ጀነቲ ወፈሪቁን ፊስ ሰዒር ኸይር ስራ የሰራ በአዱንያ ውስጥ መልካም ስራ የሰራ የአዱንያን ፈተና ያለፈ ጀነት ሲገባ የአዱንያን ፈተና የወደቀ ደግሞ ወደ ጀሃነም ይሄዳል ስለዚህ አሁንኛ አባታችን አደም ከጀነት ወጣ ተመልሰን ወደዛ ሀገር እንሄዳለን አሁንኛ ጉዞ ላይ ያለነው እየተጓዝን ነው ያለነው ቀድማ አባቶቻችን አያቶቻችን ከአባታችን አደም ጊዜ ጀምሮ አሁንኛ እስካለንበት ጊዜ ድረስ ሰዎች ወደ ኖር ኦሪጂናል ወደ ዋናው ሀገራችን እየተጓዙ ነው ወደ አኺራ ማለት ነው ወደ አኺራ እየተጓዙ ነው ወደ አኺራ ከተጓዙ በኋላ ግን ያው እኛ ምን እንጓዘዋለን ቀናችንን የምንጠብቀው ብዙ ያጋበደ ብዙ እድሜውን ወደ አኺራ የሄደ ተጓዛለ የደረሰ ይኖራል ትንሽ የሚቀረው ይኖራል ብዙ የሚቀረው ይኖራል አላህ ነው የሚያውቀው ግን ጉዞ ላይ ነው ያለነው ጉዞ አልቆ ዱንያን ተሰናብተን ወደ አኺራ እንሄዳለን ወደ አኺራ ስንሄድ ግን ድሮ አባታችን ወደ ወጣበት ጀነት አይደለም እንገባው አሁን ዱንያ ላይ ያለን በዚህ ዓለም ላይ ያለን የፈተና ሀገር ነው ዱንያ ፈተና ነችና ፈተናው የፈተናው ውጤት ነው የሚወስነው የፈተና ውጤት አልፋል ፈተናውን ከተባለ ጀነት እንገባለን ወድቀሃል ፈተናውን ከተባለ ጀሃነም እንገባለን አላህ ከጀሃነም ይጠብቀን ጀነት ከሚገቡት አላህ ያድርገን ታዲያ ወንድሞቼ እህቶቼ ሆይ ዱንያ ፈተና ሀገር መሆኗን ማወቅ አንድ ነገር ነው ለምን ማንኛውም ነገር ከማወቅ ስለሚጀምር ካወቅን በኋላ ደግሞ መተግበር እና የሚፈለግብንን ነገር ማድረግ ወሳኝ ነገር ስለሆነ ዱንያ ማንነች ፈተናው ምንድነው ምን ያህልስ ከባድ ነው ምን ያህልስ ዝግጅት ይጠይቃል የሚለው ነገር ሁላችንም ጠንቅቀን ልናውቀው ይገባል نعم الله سبحانه وتعالى قال من كان يريد العاجلة عجلنا له فيها ما نشاء لمن نريد ثم جعلنا له جهنم يصلاها مذموما مدحورا إلى دنيا من بلو قلت الله يا أسشقاي جزي عاجلا أسشقاي جزي نج دنيا مارك يتشعلم زلال ما يدلتشم ينجي متبال يدلتشم يا أهون نشمو أهون يا من نور بتاجر لنجي يبال يدلم نجي يبال آخران اتشسا أهون نج عاجل نج يذيكين ألم نورو متشوت بالتالي فلق سو الزيون ستوالن أخيرا قل إلى الله أخيرا قل ثم جعلنا له جهنم يقبال نجي جهنم يقبال أهون مفلقون ستوالن نجي جهنم يقبال إيان الدنيا يهون جزء تنش جزينا أهون بلونه الله بالقرآن يعني قلتا بليلا من القرآن قلت الله من أرسلن يا بارسي قلت كلا بل تحبون العاجلة إن أنت متفلقت متودت يا أهونيتوان دستانو أسشقاينو سلنجي سلبوهالا منم مياساسباتشو نجر يلم تلقو تنكتاتشو لفاتاتشو
ለአሁን ነው ይላል። ይህ ማለት የህፃናት ባህሪ ነው። ህፃናት በኋላ ሰጣለሁ ብትል አይቀበልም። አሁን አድርግልኝ ነው፣ አሁን ይሁንልኝ ነው። ሁሉ ነገር አሁን እንዲሆን ይፈልጋል። ልክ እናንተም እንደዛው ናችሁ። አሁን ነው የምትሉት ይላል አላህ እና በለከላ ተሕቡነ አልዓጅላ ይላል። እቺ ዱንያ ምንነቷን አላህ Subhanahu Wa Ta'ala በቁርአን ሲገልጽ ምን ይላል? እቺ ዱንያ ማለት ወመል ሐያቱ ዱንያ ኢላ መታዑል ጉሩር። አሁን እናንተ አሁን ካልተሳካልን አሁን ካልሆነልን ብላችሁ የምትጓጉላት ዱንያ ባህሪዋ ምንድነው? መታህ ዕቃ ነች። ዕቃ ታውቃላችሁ አይደለም? ዕቃ ማለት ኖርማል ዕቃ ብላችሁ አትውሰዱት። ለምን ኖርማል ዕቃ እንዳንለው አላህ ጉሩር አለው። ማሞኛ ዕቃ ነች አለ። ማታለያ ዕቃ ነች አለ። ኖርማል ቋሚ ዕቃ አይደለችም። ቋሚ ዕቃ ብትሆን ኖሮ ከኛ ጋር ወደ አኺራ ትሄድ ነበረ። ወደ አኺራ ዓለም ሄድዋ ማሙኝ መቆያ ነች፣ ማታለያ ነች። ምሳሌ ህፃናትን እንዴት ነው የምናታልላቸው? ሲያለቅሱ የሆነ ነገር እንሰጣቸው፣ ማይረባ ነገር የሆነ ብልጭልጭ ነገር እንሰጣቸዋለን። በኋላ ደግሞ ይተውታል። ለቅሶን ያቆማሉ፣ ከዛን ይተውታል። ወይም ህፃናት ዕቃ ሲጫወቱ፣ ጭቃ ሲያቦኩ፣ የሆነ እንጨት ነገር እንደዚህ እየሰሩ ያሉ ርቧቸው ካራባቸው ምኑ ምሳስ ብሎ ሲባሉ ያን ሁሉ ዕቃ ትተው ይሮጣሉ። ያ ሁሉ ጫዋታ ትተው ወደ ዋናው ወደ ተጠሩበት ቦታ ይሄዳሉ። ዱንያ ማለት እንደዚህ ነች። ምትረባ ነገር አይደለችም። ወመል ሐያቱ ዱንያ ኢላ መታዑል ጉሩር ኢላ አላህ Subhanahu Wa Ta'ala። በሌላ አንቀጽ ደግሞ አላህ ዱንያ ዕቃ ነች፣ መጫወቻ ተራ ነገር ነች ይልና የኛ አመለካከት ምን ይሁን ለዚህ ዕቃ ለዚህ ማታለያ ዱንያ የኛ አመለካከት ምን ይሁን? እንዲህ ይላል ላ ተጉራነኩም አልሐያቱ ዱንያ፣ የዚች ዓለም የቅርቢቱ ዓለም ህይወት አያታላችሁ። ወላ የጉራነኩም ቢላሂ አልገሩር፣ በአላህ ላይ አታላይ የሆነው እንዳያታላችሁ ነው። ዱንያ አታላይ ነች አለ። እንደገና ሸይጣንም አታላይ ነው ይላል አላህ። ዱንያን አላህ ዱንያ ብሎ ገለጻት። ዱንያ ማለት ቅርቢቷ ማለት ነው። ቅርብ የሆነችዋ አጭር አጠገባችን ያለች ከሚለው አንፃር ነው ዱንያ የሚል ስያሜ የተሰጣት። ተቃራኒው ምንድነው? በኋላ የሚመጣ አኺር የሚባል የመጨረሻ የሚባለው ደግሞ ከሞት በኋላ ያለው ሐያት ጋር ሲነጻጸር ዱንያ ቅርቢቷ ትባላለች። ሌላ ዱንያ የሚለው ቃል ትርጉሙ ደኒ ከሚለው ወራዳ፣ ምንም ማትረባ፣ ትርጉም የሌላት፣ ምንም እዚህ ግቢ ማትባል ከሚለው አንፃር የወደቀች የወረደች ቁም ነገር የሌላት የሚል መልእክትን ለማስፈጨት ዱንያ የሚል ስም አላት ነው። እቺን ዱንያ በተመለከተ ፈተና መሆኗን ነው አላህ በቁርአን ይነገረን። ሁላችን ማስተዋል ያለብን ነገር ይሄ ዱንያ ስትባል ፈተና ነው። በቃ ሁሌም ያ ዱንያን በጥሩ ጎኑ ብቻ መመልከት የለብንም። እንደው አብዛኛው ለዱንያ ያለን እይታ ፈተና የሚለው ጎጂ መሆን መለየት የማንችላት ግን ልትጎዳን አድርገን ነው ውስጣችን ለመያዝ አለብን። ከጥቅሟ ይልቅ ጉዳቷ የሚያመዝን አድርገን ነው በውስጣችን መቅረጽ ያለብን። አላህ Subhanahu Wa Ta'ala ስለዚህ ዓለም ስለ ዱንያ ሲገልጽልን ይላል ፈተና መሆኗንና መጠንቀቅ እንዳለብን በተጠንቀቅ መጓዝ እንዳለብን ሲገልጽ ወድሪብ ለሁም መሰለ الحياة الدنيا ንገራቸው በምሳሌ። ሰው አንድ አባባል አለ ነገር በምሳሌ እንደሚባለው ከምሳሌ ጋር ሲነገር የበለጠ ይገባናል። በደንብ እንድንረዳትና ማንነቷ እንድናውቅ አላህ ምን ይላል? በምሳሌ ንገራቸው ስለ ዱንያ። የዱንያ ምሳሌዋ ከማኢን አንዘልናሁ ሚነ ሰማእ፣ ከሰማይ እንዳወረድነው ውሃ ነው። ከሰማይ ውሃ ወረደ፣ ዝናብ ዘነበ። ፈእኽተለጠ ቢሂ ነባቱል አርድ፣ በዘነበው ዝናብ ምድር ላይ ያሉ በቀልቶች ተቀላቀለ፣ ውሃው ከነዛ ጋር ተቀላቀለ። ፈአስበሐ ሀሺመን ተድሩሁ ሪያህ፣ ያ የበቀለው ነገር በቀለና በጣም ዝናቡ ከመዘነቡ በፊት ምንም ነገር አልነበረም፣ ባዶ ነበረ። ዝናቡ ዘነበ፣ በቀልቶች በቀሉ፣ የተለያዩ በቀልቶች በቀሉ፣ በቃሉ። ከዛ ንፋስ ወዲህ ያደርጋቸዋል። ለአይን ያምራል፣ ያብባል፣ በጣም ደስ ይላል። እና እንደዚህ ነው። ከዛ ምን ይሆናል?
ሐሺም ባዶ ይታጨዳል ይጠፋል እንዳልነበረ ይሆናል ትናንትና እዚህ ቦታ ላይ የሚያማምሩ በቀልቶች ነበሩ አዝርት ነበረ ተብሎ ወሬ ደረጃ ይሆናል ዱንያ ማለት እንዲህ ነች ዝናብ ዘነበ በቀለ ከዛ ጠፋ ነው እንጂ ሁሌ ከናንተ ጋር የምትቆይ አድርጋችሁ አታስቧት ነው በሌላ የቁርአን አንቀጽ አላህ ቢላላሁንም እዕለሙ እወቁ ይላል አላህ ድብሩ ወንድሞቼ እህቶቼ አላህ ምን በሚል ቃል ምን በሚል ጀመረው እዕለሙ እወቁ አለማወቅ መጥፎ ነው አለመረዳት ለአደጋ ይዳርጋል እወቁ ተረዱ ስለ አዱንያ ከአላህ የበለጠ ማንም አይነግረንም ልብበሉ ስለ አዱንያ ዱንያ ከኸለቃት አላህ የበለጠ ስለ አዱንያ የሚነግረን ማንም የለም አሁን ስለ አዱንያ የሚነግሩን ብዙ አካላቶች አሉ አሁን ያላችሁበት ሀገር ከሌላ ሀገር ጋር ስታነጻጽሩት እንደውም አንዱ ምናምን ሰው የሆነ ሆቴል ገባንና ማሻአላ ዱንያ እንደዚህ ካማረ ጀነት ምን ያህል ያምር ይሆን እንደው ከጀነት ዱንያን ከጀነት ጋር የማነጻጸር በፍጹም አይገናኝም እና አዳዲስ ግንባታው ህንጻው መዝናኛው ይሄ ሁሉ ምቾት ስታይ አኺራን ሊያስረሳ ይችላል ጀነት ይባል በቃ ይሁና አይኮኑ ጀነትን እዚህ የሚሳልባቸው ሀገሮች አሉ ልክ የጀነትን ምሳሌ ማለት በሚያስችል መልኩ የሚቀርጹ አሉ ግን ከዛ ጀነት ከዛ የተለየ ነው ለማ ላ አይኑ ረአት ወላ اذن سمعت ولا خطر على قلب بشر ጀነት ማለት አይን አይቶ ተማያውቅ ጆሮ ሰምቶ ተማያውቅ በማንም ህልውና ያልተቀረጸ ነው ጀነት ስለዚህ በምንም መልኩ ጀነት እና ዱንያ ምንም ብታምር የትኛውም ከተማ የትኛውም ሀገር የትኛውም ማሽበረቂያና ማማሪያ ቢያምር ጀነትን ሊመስል አይችልም ያው ዱንያ ነው ጠፊ ነው ከአኺራ ጋር በምንም መልኩ የሚነጻጸር አይደለም ግን እኛ ካላወቅን የሁሉ ጠፊ መሆኑን ውዳቂ መሆኑን ፈተና መሆኑን ካላወቅን ግን ያታለናል ያሞኘናል ይዞን ይሄዳል እንድናመልከው ያደርገናል ቀልባችን ስምጥ ብሎ ይገባበታል ያ እንዳይሆን እንዲያ ነገር እንዳይከሰት እወቅ ዱንያ ማለት ማን እንደሆነች ይሄ የምታየው ህንጻ ምትበላው ምትጠጣው ምትለብሰው የሚያምረው ምትጓዝበት መኪና ብዙ ነገር የተመቻቸለት ሐያት ምንነቱን እወቀው ምንድነው እዕለሙ እወቁ أنما الحياة الدنيا እናንተ የምትኖሩባት ሁሉ ዱንያ ለዒቡን ጫወታ ነው ምንድነው ለዒቡን ጫወታ ነው ወለህውን ውዳቂ ጫወታ ውዳቂ ነገር ለህ ምንም አይረባ ማለት ነው ወዚነቱን ውበት ነው ጌጥ ብቻ ነው ጌጥ ነው ወተፋኹሩን በይነኩም በመሃላችሁ መፎካከሪያ ነው እከሌ እንደዚያን ብር አለው እከሌ ይናክል ቤት ሰራ ቤት ገዛ ዘመናዊ መኪና ገዛ እዚህ ሀገር ቤት አለው እዛ ሀገር ቤት አለው እዛም ቤት አለው አገርም ላይ አንድ ህንጻ ገንብቷል እዚህ ህንጻ ገንብቷል እዛ ፋብሪካ አቋቁሟል እዚህ ጋር ካምፓኒ ውስጥ ሼር ነው የሆነ ቢዝነስ ላይ ሼር ነው እዛ እንደዚህ ነው ይሄ ነው በቃ ሌላ ነገር የለውም ተፋኹር ነው ወተካሱሩን መበዛዛት እኔ ይናከራል ሲል ያ በኋላ ያስባል የኔ እኮ እኔ አንድ መኪና አለኝ እነከሌ ሁለት አላቸው እከሌ ሶስት አለው እከሌ አራት አለው የኔ አንድ መኪና ብቻ ነው የሚጓጓዝበት እንኳን አላጣም አለ የሚጓጓዝበት መኪና ግን ምንድነው ከሌሎች በቁጥር እኔ አነስኩኝ ስለዚህ የኔ ንብረት በቁጥር ይጨምር ቁጥር ለመጨመር ብቻ ነው አያት ቁጥር መጨመር ነው ሐቂቃ አላህ የሚናገር ራሱ ነው ሚበላውን አላጣም ሚለብሰውን አላጣም ልጆችን የሚያበላበትን የሚያኖርበትን አላጣም ግን ምንድነው የሚፈልገው ቁጥር ማብዛት ወተካሱሩን ፊል አምዋሊ ንብረትን ማብዛት ወልአውላዲ ልጅንም ጭምር እከሌ ስንት ልጅ አለው አራት ልጅ እኔ እስካው ሶስትን በቃ አራት ማድረግ አለበት አራት መሆን አለበት 10 መሆን አለበት 20 ልጅ ሊኖረኝ ይገባል 100 ልጅ ሊኖረኝ ይገባል ወሳኝ ነው ምናልባት አሁን ማለት ነው ይሄ የልጅ በልጅ የመኩራትና በልጅ ራስን ከፍ የማድረጉ ነገር በአሁን ሰዓት አንዳንድ ሰዎች ጋር የጠፋ ይመስላል ግን ሐቂቃ በልጅ ራስን ከፍ ማድረግ ትልቅ ሀብት ነው ልጅ ሀብት ነው ልጅ ንብረት ነው ልጅ ክብር ነው
ልጅ ሀገር ነው ልጅ ህዝብ ነው ልጅ ስልጣን ነው ብዙ ልጅ ካለ ማን ይደፍራል ከብርህ ይልቅ አንተን የሚያስከብርህ ልጆች ናቸው ግን በአሁን ጊዜ የምዕራባውያን አመለካከት ወረረውና አብዛኛውን ዓለም ማት በሚቻል መልኩ ልጅን መጥላት መጣ ልጅን መጥላት ልጅ አለመውለድ አንድ ወልዶ ማቆም ሁለት ወልዶ ይበቃናል ሶስት ወልዶ ይበቃናል ብዙ ልጅ ያለውን መተቸት እንጂ 10 ልጅ አለ አንተ ምንድነው ባካንተ እንዴት የምትፈለፍለው የማለት ነገር እንደዛ አይነት ስሜት ነው የተንጸባረቀ ያለው ይሄ መውረድ ነው የሚያሳየው የሐቂቃ የሀብት ምንነት አለማወቅም ጭምር ነው የሚያሳየው ሀብት እንዴት ይመጣል የበላይነት እንዴት ይመጣል ብልጽግና እንዴት ይመጣል ራስን ከፍ ማድረግ ክብርን ማስጠበቅ እንዴት ይገኛል የሚለው ቁልፍ ነጥብ አለማወቅም ጭምር ነው የሚያሳየው ወይም ሌሎች እኛ አንተን የሚመሩ አካሎች ቁልፍ ነጥብ ጋር እንዳደርስ አንተን አትውለድ ተከላከል አራርቃችሁ ውለዱ እያሉ ይመክሩሃል ይሉሃል መድኃኒት አመጡልሃል ለምን እነሱ ብቻ የበላይ እንዲሆኑ እነሱ ብቻ እንዲገዙ አንተ የነሱ ተገዥ እንድትሆን በህዝብ ብዛት ካለ ብዙ ልጅ ብዙ ከወለድክ መምራት አይቀሬ የበላይ መሆን አይቀሬ ነው ይሄ ምንም ካልኩሌሽን አያስፈልገው ያ እንዳይመጣ በአሁኑ ሰዓት የምን ዘመቻ አለ አትውለድ ዘመቻ አለ ይሄን ዘመቻ የሚያራምዱት እነማን ናቸው እኛ ብቻ እንግዛ ባዮች ናቸው እኛ ብቻ እንምራ ባዮች ናቸው ሎጂካሊ ሐቂቃ ካየነው እውነታውን ካየን ከእምነት ጋር ሳናገናኘው እንኳን ከእስላም ጋር ሳይገናኝ እንኳን ልጅ መብዛት በጣም ወሳኝ ነው እና አላህ እዚህ ጋር ምን አድርጎ ያቀርብልን በልጅ መበዛዛት ትፎካከራላችሁ እኔ ትንሽ ነው ልጅ አለኝ ብዙ ልጅ ይኑረኝ ትላላችሁ ለምን ልጅ ትልቅ ነገር ስለሚያመጣ በሚል አላህ የሚገልጽልን ይሄ ዱንያ ማለት ይሄ ነው ማዕናው ይሄ ነው ትርጉም አይደለም ከመሰለ غيث اعجب الكفار نباته ثم يهيج فتراه مصفرا ثم يكون حطاما ይህች الدنيا ምሳሌዋ እወቁ ሐቂቃዋን ይላል አላህ ምሳሌዋ ምንድነው ገበሬ ያለ ገበሬው አረሰ ዝናብ ዘነበለት የዘራው ምርት በቀለለት ከበቀለ በኋላ በጣም ተገረመ እንዴት ያምራል እንዴት ውብ ነው አቤት ምርቱ ዘንድሮስ ጥጋብ ነው ይላል ድንበሩ ዘንድሮስ ጥጋብ ነው ስንት ቦታ ተብሏል ዘንድሮስ ጥጋብ ነው እዚህ ጋር ጤፉ ሲያምር እዚህ ጋር በቆሎው እዛ አተሩ እዛ ስንዴው እዚህ ማሽላው እዛ ድንቹ በየቦታው ፍራፍሬው ጥራጥሬው አምሮ ማሻአላህ ዘንድሮ ጥጋብ ነው ሲባል ثم يهيج فترى مصفرا እንደገና አረንጓዴ ብቻ አይደለም ደርሶ ሊበላ እስኪደርስ ድረስ ثم يكون حطاما እንታጭዶ እንዳልነበረ ይሆናል እንደጠፋ خلاص ትናንትና የነበረው ለዚህ ምርት የነበረ ስዕልና አሁን የታለ የሌለ ይሆናል وفي الاخره عذاب شديد ታዲያ በዚህ ዱንያ እሷን ሲያደንቅ እሷን ሲያመልክ በሷ ሲመሰጥ የነበረ ሰውና አኺራውን የዘነጋ ሰው አኺራ ምንድነው የሚጠብቀው አሳማሚ ብርቱ የሆነ ቅጣት ይጠብቀዋል ومغفرة من الله ورضوان በአዱንያ ሳይሞኝ ምንም ብታሽበርቅ ምንም ልታመኘው ብትሞክር በሷ ሳይታለል አኺራው ለአኺራው የሰራ ሰው ግን የአላህን ውዴታ ያገኛል አላህ ወንጀሉን ይምረዋል وما الحياة الدنيا إلا متاع الغرور ዱንያ ማለት አይደለችም እቃቃ ማታለያ እቃ ብትሆን እንጂ ይላል አላህ Subhanahu Wa Ta'ala ረሱላችንም ሰለላሁ ዐለይሂ ወሰለም ስለዚህ ስለ አዱንያ ሲገልጹ ምን ብለው ገልጸዋል እንዲህ ይላሉ የአላህ መልእክተኛ አላህ Subhanahu Wa Ta'ala በቁርአን የገለጸውን ራሱን ወሳቸውም የገለጹልን وكان النبي صلى الله عليه وسلم يتعوذ بالله من فتنة الدنيا يا الله መልእክተኛ ስለ አዱንያ ዱዓ ሲያደርጉ ብዙውን ጊዜ ማለት ነው ከፈተናዋ አላህ እንዲጠብቃቸው ዱዓ ያደርጉ ነበር ለምሳሌ ምን ይላሉ ረሱል ሰለላሁ ዐለይሂ ወሰለም اللهم اني اعوذ بك من الجبن يا الله ከቡካታምነት ባንተ ተጠበቃለሁ ከፈሪነት ምንን ከመፍራት ሐቅን ብሎ ከመናገርን ከመፍራት ባጥልን ብሎ ከመናገር መፍራት ባንተ ተጠበቃለሁኝ واعوذ بك ان ارد الى ارض العمر እድሜ ገፍቶ የጃጀ ሽምግልና ውስጥ ወደ ህፃንነት የሚመልስ
ودنيا تمالك ሽንትን እንኳን መቆጣጠር የማትችልበት የሽምግልና ባህሪ ውስጥ ከመውደቅ ባንተ ተጠበቃለሁ ወአዑዙ ቢከ ሚን ፊትነቲ ዱንያ ከአዱንያ ፈተና ጠብቀኝ ያ አላህ ይሉ ነበር ወአዑዙ ቢከ ሚን አዛብ القبر ከቀብር መቀጣት ባንተ ተጠበቃለሁ ይላሉ ረሱል ሰለላሁ ዐለይሂ ወሰለም በሌላም ዱዓቸው ምን ይላሉ የአላህ መልእክተኛ እንዲህ ይላሉ ولا تجعل الدنيا اكبر همنا ولا مبلغ علمنا يا الله دنيا የጭንቀታችን ትልቁ ጭንቀት ዱንያ ታደርግብን ዱርታቸዋል ለአዱንያ አስባለሁ እሰራለሁ እንቀሳቀሳለሁ ግን ከዲንና ከአዱንያ የቱ ነው የሚያስጨንቅ ያ አላህ ትልቁ ጭንቀቴ ለዲን እንጂ ለአዱንያ ታደርግብኝ እውቀት እንማራለን ዱንያን እንማራታለን ዲናችንም እንማራለን ትልቁ የእውቀት ዘርፌን ግን ብዙ እውቀት እንዳካበት የምታደርግልን ግን ዲን መሆን አለበት እንጂ ዱንያ ታደርግብኝ ይያሉ አላህን ይለምኑት ነበር ረሱል ሰለላሁ ዐለይሂ ወሰለም አሁን በረስተው ለያጀማት الخير አሁን ሀብት ያላቸው ምን ይላቸው ብር ያላቸው ምን ይላቸው ሰዎች ዓለም አቀፍ እከሌ ባለ ሀብት ነው እንደ ሀገር እከሌ አንደኛ ባለ ሀብት እከሌ አንደኛ ባለ ሀብት እከሌ ሀብቱ ብዙ ነው የምንላቸው ሰዎች ለመቀረብ ጓደኛ ለመሆን በጣም እንጓጓለን ለመተዋወቅ በጣም እንፈልጋለን እኛ እንኳን እነሱን ባናውቃቸው ምን ይላልን እከሌኮ የከሌ ባለ ሀብት ጓደኛ ነው ዘመድ ነው ጎረቤት ነው እንኳን በጉርብትና እንኳን ይኮራል እኔኮ የከሌ ባለ ሀብት ጎረቤት ነኝ ይላል ከባለ ሀብት ጋር ጎረቤት በመሆን ይኮራል በማየት ራሱ እከሌ ባለ ሀብትኮ በመኪና ከዚህ ሲያልፍ አየሁት እንዲህ ብሎ የሚያወራል ሱብሃንአላህ በቂ ባለ ሀብትን እያመለክን ነው ከዚህ በተቃራኒ ደግሞ ምን እየሆነ ነው ድሃውን እየሸሸን ነው ድሃን እየራቀን ነው ድሃን ስሙንም አናነሳም ባይናችንም ካየን ወደ ዋሸሽ ላይ ነው ወደ አይናችን እናሸሻለን አያቸኛ ባህሪ አላህ ግን ምን ብሎ የተናገረው እንዲህ ይላቸዋል ረሱላችን ሰለላሁ ዐለይሂ ወሰለም ረሱል ሰለላሁ ዐለይሂ ወሰለም ከድሃዎች ጋር ሰብር እንዲያደርጉ ትኩረታቸውን ሀብታሞች እንዳያደርጉ እንዲህ ይላቸዋል واصبر نفسك مع الذين يدعون ربهم بالغداة والعشي يريدون وجهه ولا تعد عيناك عنهم تريد ايش زينة الحياة الدنيا الله من الاتشو انتيني ملكتنيا هوي واصبر نفسك نفسيا هاجشي بلاك بقدي يا ذات انت تتاقس ادرقات كنمان قار مع الذين يدعون ربهم كنزيا ጌታቸውን ከሚያመልኩ ሰዎች ጋር ጠዋት ማታ ለአላህ ብለው ዒባዳ ከሚያደርጉ ሰዎች ጋር ነፍስያን ከነሱ ጋር ያዛት ولا تعد عيناك عنهم አይንህን ከነሱ ዞር አታድርግ እኛ አይናችን ከዳ ዞር እንደምናደርገው ዳ ሲመጣ ቋናዩ አሰላሙ አለይኩም ቢለንም እንዳልሰማን የምናልፈው ጆሮአችን ላይሰማም ይችላል ለምን ትኩረታን ሰጠውማ ተተነዋል እንደዚህ አትሁን ወኢን አላህ ሚላል تريد زينة الحياة الدنيا دهان ثلاثة رست ሳታውቀው ቀርተ ሳይሆን ትኩረት ምን ላይ ስለሆነ ሀብታሞች ጋር ስለሆነ ሀብታሞችን ለማየት ፈልገም በሀብታሞች በአዱንያ ውበት ጌጥ ቀልብ ሙልት ብሎ ደሃን መርሳት ደሃን ችላ ማለት በተለይ ዓቢዶችን ዛሂዶችን ቀንማታ አላህን የሚያመልኩ ሰዎችን ችላ እንዳትል ምንን አስበ ሀብታሞችን በአእምሮ ይሳልክ ስለነሱ የተጨነቅ እከሌ ሀብታም እንደዚህ ነው እከሌ ሀብታም እዚህ ድረስ ሀብቱ እከሌ ሀብታም እዚህ ጋር ጎረቤት ነው እከሌ ሀብታም ጓደኛ እከሌ ሀብታም ዘመዴ እከሌ ሀብታም ባናገር ሀብታም ይያልክ አጥቶክ አይበቃም ክልክሉ አውጣው ከጭንቅላትህ ሀብታሞችን ከጭንቅላትህ አውጣቸው እነማን ሀብታሞችን በጭንቅላት ታረጋለህ ቀጥሎ እንመለከታለን ትንሽ ቆይታ በኋላ ግን እዚህ አንቀጽል አላህ ምንድነው የሚለው አእምሮ ላይ ሁሌ መሳል ያለበት ምርጥ የአላህ ባሪያዎች የዒባዳ ሀብታሞች የዝክር ሀብታሞች የኸይር ስራ ሀብታሞች የሰደቃ ሀብታሞች መስጂድ የማዘውተር ሀብታሞች እነሱ ጋር ሰብር አድርግ ይብሉ ወስብር ነፍሰከ ያለ ወንድሞች እህቶቼ ወስብር ነፍሰከ ነው ምንድነው ዝም ብሎ ከአላህ ማዘዝ ይችላል ምን ብሎ ማዘዝ ይችላል ከነዚያ ቀንና ማታ አላህን ከሚያመልኩ ሰዎች ጋር ሁን ወኩን مع الذين يدعون ربهم ማለት ይችላል ግን አላህ ምን አለ ወስብር ነፍሰከ ነፍስያን ያዘድርጋት ምን ማለት ነው እሺ አትል ነፍስያ
ነፍሲያ ምን የምትፈልገው ዱንያ ባለሀብት ትላለች ከልክላት ሰብር ማለት መራራ ነገር ነው ሰብር ማለት ጉልበት ይጠይቃል ኃይል ይጠይቃል ነፍሲያን በግድ አይቻል ተመለሺ በእነሱም አትቅኝ በሀብታም አልቀናም እኔ ምቀናው በዓቢድ ነው በዛሂድ ነው እኔ ምቀናው ቀንና ማታ ዝክር በሚያደርግ ቁርአን በሚቀራ علم بميكرا عبادة صدقة بميسر خير سرا بميسر الناس قاعد تفكرت هذا الكنجي وذا أكتيجي بقد يا ذات نفسيهم يعني الملك ترسلاي يالله نعم بريام القرآن الكريم الله سبحانه وتعالى نديلان ولا تمدن عينيك إلى ما متعنا به أزواجا منهم زهرة الحياة الدنيا لنفتنهم فيه ورزق ربك خير وابقى لبضوا يا جماعة الخير الله من إلنا لهم ولا تمدن عينيك إلى ما متعنا به حبت أزواج إلى يحبت عينك مكينة يمكينة فابريكا له يدوكيت فابريكا له يلبس فابريكا له ماء يفابريكا ماءات يرشا ماءات يهنسا ماءات ماءات حبتها بتلاقي أين حبت ولا ستنا وصو عين ولا زات توسد أبيتي فوق اللي تمران كلاس كتاس سنت فوق الآن دول الصوتات من دونه معنى أتي توي يقرب إيه مكينة اللي تمران سنت قوم مالو كم دري تسرّو سيبوا يا جماعة الخير يوم مكينة كات أجر سيالس من دونه مثله يتاجر فابريكانو من دونه سلندرنا مين بقطرو فالنس سلندرنا من أنجتنا أتبلين هابتو كان مكينة جزء تقولين كن يمكينة فكر لم يكن كان بس نتاس قبّاو حبتو كان فوق لتجنبات سلالة يفوق فكر جنا سايمتا الصل تابل كنونتي عيني ودزات توسد طوري لبسن ستاي من دين لبسوا باك عيني ودزات توسد لما الصلاة الله عيني يتناجروا قلب كمان ناجروا بفيك لا تمد ولا تمدن عينيك عينوتشن ودزا أتصددات سوالا ودزا أتصددات سوالا من عينك هيدا قلب تكتلو يهيدان عين بهيدا بس قلب يهيدان عين هيلو قلب ودعلا أيكرم إلا من رحم ربي الله يطبق وصو كالونا بستكر إن الله من لال زهرة الحياة الدنيا ينسو ستاي فابريكا مآت يدرجت مآت يحابس مآت يستنو الصو أتمركة الصو لمن إنيا كو نفسي يستنو أببانو زهرة أببانو يستنو أببا يرقفال የሚረግፍ አበባ ነው የሰጠነው ዱንያ ላይ ረግፎ የሚቀር ነገር ነው ይሄ ሁሉ የምታዩት በጣም ትልቅ ሞል ነው አይደለም ትሩት እዚህ ሀገር በጣም ሰው የሚወዳደረው በሞል ነው አይደለም ትልቅ ሞል ነው ይሄ ውስጥ ላይ ስንት ነገር አለው አጂብ ጉድ የምትሉት ስንት ህንጻ ግንባታ አለ ይሄ ሁሉ ምንድነው የሚረግፍ አበባ ነው ረጋፊ የሆነ አበባ ነው እና ወደዛ ትኩረት አታድርግ ለምንድነው ይሄን ያሽበረቀ ያማረ ብዛት ያለው ሀብት የሰጠነው ለምንድነው لنفتنهم فيه لنفتنው ነው እንጂ ወደነውም አይደለም ልናስደስተውም አይደለም እንዲጠቀምበትም አይደለም ለፈተና ነው የሰጠነው ورزق ربك خير وابقى ከጌታ ዘንድ የሚመጣል ርዝቅ ይሻላል የኢማን تقوى توحيد سنة مكتل دين مياز تلك رزق نو تلك حبت نو كهلو مبلتال زو تارينة مالو كموت بوهلا ولو ينقو ينقر نو إيالا لرسولات صلى الله عليه وسلم ينقر التوال بليلا بقرآن منكس الله سبحانه وتعالى ميلا فلا تعجبك أموالهم إيمان لله شو بالله يكادو منافق يهونو دينن كلا يالو سوچ يحبتاچون بزات እና ማማር ውበት ስታይ አትደነቅ ይላል አላህ ምን ይላል አላህ አትደነቅ فلا تعجبك اموالهم ገንዘባቸው ንብረታቸው አያስገርምህ ይላል ገብቶናል እንዴ ሐዲስ ይሄ ቁርአን አንቀጽ ገብቶናል ሰምታችኋል አላህ ምንድን ያለው አትደነቅ እኛ እየተደነቅን ነው ወይስ እየተደነቅን አይደለም እኛ ምንድን ሀብት ስናይ ህንጻ መኪና ምን ቤትና ማሻአላህ እንዴት ሲያምር ይሄ ቤት ማሻአላህ ይሄ ህንጻ እንዴት ያምራል አትበል ያለው አላህ በቃ አትደነቅ
ተግባብተናል ኢንሻአላህ ከዚህ በፊት ለተደነቀነው አስተግፍሩላህ በላተው አዎ ትንሳ ድንቀናል በጣም ተደንቀናል አድንቀናል ማለት استغفار ይጠይቃል አስተግፍሩላህ ዱንያ ምኑ አይደነቃል ረጋፊ ነች ጣፊ ነች ምን ታድንቃለህ ነገ ፈራሽ ባይፈርስ አድንቀው ቋሚ ቢሆን አድንቀው ዘውታርነት ቢኖረው ይደነቃል ነገ ሊፈርስ ይደነቃል እንዴ ምን ያደርጋል እንደው አይታ ቀልብ መወሰሱ አይቀርመችም አይየውና ምን ያደርጋል ወይ ዱንያ ብለ መተው ብቻ ነው እለፈው በቃ ወይ ዱንያ ብለ እለፈው እንጂ አቤት ብለ በዛ እያደነክ መሄድ የለብህም ቀልብ ታደነቀብህ ምን ያደርጋል ቀሪ ዱንያ ነው ምን ያደርጋል ጠፊ ነው እንጂ በለው እንጂ በዚህ መልኩ ካለመስተቀር አድንቀ በዛው ካለፍ ይሄን የቁርአንን ቀስ ጥሰሃል ማለት አድንቀን ካለፍን ይሄን የቁርአንን ቀስ ጥሰናል አድንቀን ምን ያደርጋል ጠፊ ነው ፈራሽ ነው የሚለውን ልናስከተል ይገባል እና አላህ ሚላል فلا تعجبك اموالهم ولا اولادهم ልጆቻቸውም ሀብታቸውም ሊያስገርም አይገባም ለምን انما يريد الله قال እነዚህ ሰዎች ይህን ሀብት የሰጣቸው እነዚህ ልጆቻቸውን የሰጣቸው ለምን መሰለ ليعذبهم بها في الحياة الدنيا በዚች በአዱንያ አላህ ሊቀጣቸው ፈልጎ ነው የት ሊቀጣቸው ዱንያ ላይ وتزهق انفسهم وهم كافرون بالله كهادي ሆነው ነፍስያቸው ድክም አሞታቸው ፍስስ እንዲል ብለን የሰጠናቸው ይላል አላህ እንዴት ይገርም ቁርአን ቀጥለው والله በጣም ይገርም ነው ሀብት የሰጣቸው እንዲመቻቸው ሳይሆን ልቀጣቸው ብዬ ነው እንዴት ሀብት በላ ያመጣል ሙሲባ ያመጣል ከናንተ ውስጥ በሀብቱ ሰበብ ህይወቱን ያጣ ይሞት የለም በብሩ ምክንያት ብቻ ማለት ነው ለመሞቱ ሰበቡ ምንድነው ብሩ ነው አካለ ጎዶሎ የሆነ የለም ሰበቡ ምንድነው ብሩ ነው የተደበደበ የታሰረ የለም በምን በብሩ ብቻ ጠላት ይበዛባል ሌባ ሲመጣ ማጋ ነው የሚመጣው ብር ያለው ጋር ነው የሚመጣው ሊሰርቅ ይመጣል ብር ባይኖር ሌባ እንትን ያጠቃል እንዴ ብር ስላለ እኮ ነው ያጠቃ ስለዚህ ይመጣል አንድ ሌላ አሁንም ይህን ሀብት ሲጀምር ሲቀንስ ሀብቱን ሲያስብ ብቻ እንቅልፍ የለው ሳይተኛ ያድራል እዚህ ጋር ያለው ሀብት ስንት ደረሰ እዛ ሀገር ያለው ስንት ደረሰ እዚህ ጋር ወጪ ገቢ ስንት ሆነ ስንት ቀነሰ ስንት ጨመረ አረ ኢኮኖሚ ወድቋል በምን ከፍ እናድርገው በጣም አድጓል እንዴት እንስራ ቀን ማታ ሩጫ ነው የብር አገልጋይ የብር ባሪያ ይሆናል ይሄ ምን ያደርገዋል ወተዘሃቀ አንፉሱም ነፍስያው ድክም ብትላሽ ደስታ ያገኝ ልበሉ በዓለማችን ስሟ ጠፋ የሆነች አውሮፓ ውስጥ አንድ ከተማ አለች የኢኮኖሚው ስርጭት በጣም መካከለኛ እኩል የሚባል በጣም ሀብታም የሌለባት በጣም ደሃም የሌለባት በጣም ተመጣጣኝ ጥሩ የአዱንያ የሀብት ክፍፍል ያለባት ሀገር አለች የሰው የመሞት ብዛት አንደኛ ነች በምን ራስን በመግደል ለምን ደስታቱ አላህ የሰጣቸው ሀብትሳ ለተዛቀ ምንድነው አላህ የሰጣቸው ለምንድነው አላህ የሰጣቸው ይላል ليعذبوا في الحياة الدنيا وتزهق أنفسهم نفساتهم እንድትጨነቅ ነፍሳቸው ጨንቅ እንዲላት ደስታ እንዲያጡ እረፍት እንዲያጡ እርካታ እንዳያገኙ ሰጠናት አይረኩበትም አይደሰቱበትም ምቾት ቦታ ፍለጋ ይሄዳሉ ወንዝ ዳር ሄደው የሚዝናኑት የተደሰቱ ይመስላችኋል ደስታን ፍለጋ ከሆነ ሄዱት ደስታ በወንዝ ዳር ይሸጣል እንዴ ይሸጣል አይሸጥም ትላልቅ ሆቴል ይገባሉ ደስታን ፍለጋ ነው ደስታ ሆቴል ውስጥ ይሸጣል እንዴ አይሸጥም ደስታን ፍለጋ አይታቸው ወጣሉ የለም ደስታ በጥንቅ ላይ ጭንቅ እንሰጣቸዋለን እረፍት የላቸውም ለዚህ ነው አላህ የሰጠዋቸው ይላል ልብ በሉ ጀማዓ ተኸይር ይህን ሁሉ ሀብት የሰጠዋቸው ዱንያ ላይ ልቀጣቸው በሀብታቸው ይቀጣሉ ነው የሚለው አላህ Subhanahu Wa Ta'ala በሌላ በቁርአን አንቀጽ አላህ ምን ይላል أيحسبون أنما نمدهم به من مال وبنين نصارع لهم في الخيرات سبحان الله من قال يمثلات سؤال النزيب على عبتوش مثلات شوندي
እኛ ለእናንተ ሀብትና ሀብት ልጅ ሳደራርብላችሁ ኑሳሪዑ ለሁም ፊል ኸይራት ኸይር ነገርን መልካም ነገርን ያጎረፍኩላችሁ ይመስላችኋልን? አይምሰላችሁ። በላ ይሽሩ አያውቁም። ምን እንደታሰበላችሁ አያውቁም። ምን እንደታቀደላችሁ አያውቁም። ኸይር እንዳይመስል ሀብቱ ሲበዛ ንብረት ሲበዛ ኸይር መጣ ብለ መልካም መጣ ብለ አታስብ። ስለማታውቅ ነው እንዲህ የምታስብ ከሆነ አለማወቅህ ነው። ፈተና ነው እየበዛብህ ያለው ነው። ናም ዱንያ የፈተና አገር ነች። ዱንያ ፈተና ነች ብለን ስንል ማነች ዱንያ? ምኑ ነው ፈተናው? እስኪ ዱንያ ራሷን እንበልታት፣ ብልት አውጥተን እንመልከታት። ሚን አላህ ስብሓነሁ ወተዓላ ዙይነ ሊናሲ ሑቡ ሸሃዋቲ من النساء والبنين والقناطير المقنطرة من الذهب والفضة والخيل المسومة والأنعام والحرث ذلك متاع الحياة الدنيا والله عنده حسن المآب. الله من الله لسولج تجيء أنت إلى الله تجيء أنت ما اندي أمرا اندي أبتاللا هنا هم فتنانو مان حب الشهوات ስሜትን መውደድ ውስጣችን ላይ የሚሰማንን ነገር እውል ማድረግ እንድንወደው ተደርጓል። በቃ የሚሰማን ነገር ሁሉ አድርገው የሚል ግፊት ውስጣችን ላይ እንዲኖር ተደርጓል። ያ ውስጣችን ላይ ያለው ስሜት ነው ፈተና። ምንድነው እሱ? ሚነ ኒሳኢ ሴት ይላል አላህ ሱብሓነሁ ወተዓላ። ዱንያው ማነቻውን ሴት ዱንያ ነች። ማንን ትፈትናለች? ወንድን ትፈትናለች። ወንድ ደግሞ ዱንያ ነው። ማን ይፈትናል? ሴትን ይፈትናል። ስለዚህ ዱንያ ሲባል ጥሬውን ብር ብቻ እንዳንመለከት፣ የሚቆጠረውን ብር ብቻ አትመልከት። ህንፃን ብቻ አይደለም መመልከት አለብህ። አንተም ዱንያ ነህ፣ ምስትም ዱንያ ነች፣ አንተም ዱንያ ነህ። ምን ማለት ይሄ ማለት? አንተ ለምስትህ ፈተና ነህ፣ ምስትህ ለአንተ ፈተና ነች። ወልበኒን ልጆች ፈተና ናቸው፣ ዱንያ ናቸው። والقناطير المقنطرة حبت يتكماتش حبت متادلبو متاكماتش حبت دنيانو من الذهب ورقم والفضة تقراون بر دنيانو والخيل المسومة ريجيونو يتزقاجو يني أمام موريونو فرسو تلال مكيناو بلو بابورو بلو أوروبلانو بلو إيربلين بلو يتلايو مقباقواجا ነገሮች በሙሉ ዱንያ ናቸው። ወልሐርፍ የእርሻን ቦታ ዱንያ ነው። ከብት እርባታ በለው፣ ዶሮ እርባታ በለው፣ እርሻ በለው፣ ሁሉም ዱንያ ነው። እና የሁሉ ምንድነው? ذلك متاع الحياة الدنيا የዚች ዓለም መጠቃቀሚያ ብቻ ነው። ሌላ ቁም ነገር የለውም። والله الله ግን ይላል عنده حسن المآب በዚህ ሁሉ ሳይፈተን በዚህ ሁሉ ፈተና ሳይፈተን በእምነቱ በዲኑ ጠንካራ ለሆነ ሰው መጨረሻው እጅግ ያማረ የሆነ ነገር አላህ ዘንድ ተዘጋጅቶለታል ይላል አላህ Subhanahu Wa Ta'ala። በዚህ በቁርአን አንቀጽ አላህ ምን እየነገረን ነው? ንብረት ልጆች ፈተና ናቸው እያለን ነው። በሌላም በቁርአን በብዙ የቁርአን አንቀጾች አላህ Subhanahu Wa Ta'ala ነገር ገልጾታል። ስለዚህ ንብረታችን ልጆቻችን ፈተናዎች ናቸው። ምስቶች ለባሎች ባሎች ለምስቶች ፈተና ናቸው። እንዲሁም በዚህ ዓለም ላይ ሹሁራ ስልጣን ፈተና ነው። ታዋቂነት ፈተና ነው። ሰው በተለያየ ነገር ታዋቂ ይሆናል። አንዳንዱ በድምጽ ታዋቂ ይሆናል፣ አንዳንዱ በዕልም ታዋቂ ይሆናል፣ ሌላው ደግሞ በጉልበት ታዋቂ ይሆናል። ሰዎች አንዳንዱ በፈጠራ ችሎታ አላህ በሰጠው ፈጠራ ችሎታ ታዋቂ ይሆናል። በጥቅሉ በማንኛውም ነገር ታዋቂ መሆን በራሱ ፈተና ነው። እና ይሄ ሁሉ ፈተና ዱንያን ተጠንቀቁ ሲባል እነዚህ ነገሮች ሁሉ ግምት ውስጥ ልንከት ይገባል ነው። ናም ዱንያ ይሄ ሁሉ ነገር ማለት ነው። ፈተናው እየበዛ ሲሄድ ምን ያደርጋል? ያጠማል፣ ያበላሻል፣ ከአላህ መንገድ ውጭ ያደርጋል። ነብዩላህ ሙሳ አለይሂ ሰላም አላህ Subhanahu Wa Ta'ala እንዲህ ይሉታል وقال موسى ربنا إنك آتيت فرعون وملأه زينة وأموالا في الحياة الدنيا ربنا ليضلوا عن سبيلك. نبي الله موسى من يا الله إني دعوة صادق وده الله ستطرى وده إيمان ستطرى وده توحيد ستطرى سو إني من دايك كتلين يكلكلوا فرعون يكلكلوا
ፍርዓውን አትመኑ እያለ አትከተሉ እያለ እኔን እንጌታ እያለ እኔን አምልኩኝ እያለ ያለው ፍርዓውን ያ አላህ ይላሉ። አይ በጣም አጥንተው ማለት ነው ሰበቡን ሲገልጹ ያ አላህ ይህ የሆነበት ምክንያቱ ምንድነው? አተይተ ፍርዓውን ወመላአሁ ፍርዓውንና ለፍርዓውን አጃቢዎች ሰጠህ ምን ዚነትን ወአምዋላ ገንዘብ ሰጠሃቸው፣ መዋዋቢያ ነገር መጋጌጫ ነገር ሰጠሃቸው። ይህ ገንዘብና መጋጌጫው ነገር ደግሞ ሰውን እንዲያታሉ መሳሪያ ያደረጉት። ሰውን ከተውሂድ እንዳይከተል የአላህ ነብይ እንዳይከተል የአላህን በአላህ ላይ እንዳያምን በር ዘጋ። ምኑ ለፍርዓውን ብር ስለሰጠው ነው። ብር ባሰጠው ድሃ ቢሆን ኖሮ ይህን አያደርግም ነበር። ፍርዓውንና ተከታዮቹ ድሃ ቢሆኑ የአዱንያ ጌጥ ውበት ባይኖራቸው ማንንም በር አይዘጉም ነበር። እና ዋናው ሰበብ ምንድነው? ብር ስላገኘ ነው ይላሉ። ስለዚህ ምኑን ያ አላህ ረበና ይላሉ ነብዩ ሙሳ አለይሂ ሰላም ረበና ጥምስ على اموالهم ያ አላህ ገንዘባቸውን አጥፋባቸው፣ ያ አላህ ሰርዝባቸው፣ ንብረቱን እንዳልነበር አድርገው على اموالهم ንብረታቸውን አጥፋው። ወሽዱድ على قلوبهم ቀልባቸውን ደግሞ እንድድ አድርገው አበርታባቸው አድርቀው فلا يؤمنوا ሚያምኑ አይደሉም። ለምን? በብር ሰክረዋል። በብር ሰክረው ጠግበው انا ربكم الاعلى ብሏል። فلا يؤمنوا حتى يروا العذاب الالم አሳማኑን ቅጣት እስካላዩ ድረስ ሚያምኑ አይደለም እያሉ ዱዓ አድርገዋል ነብዩ ሙሳ አለይሂ ሰላም። መርሐባን። ስለዚህ አሁን እኛ ዱዓ ማድረግ አለብን ማለት ነው። በሀብቱ የተነሳ የጠመመን ሰው ካገኘን ረበና ጥምስ على اموالهم ያ አላህ ሀብቱ ውሰድበት። ይውሰደው አይውሰደው? እንበል ለምሳሌ አንተ ነህ ሀብት አለ ብር አለ በጣም ሀብት በዝቷል። ሀብት ባሪያ አድርጎ መስጂድ እየመጣ አይደለም፣ ሰላት እየሰገድክ አይደለም፣ አኺራን ረስተሃል። እንዲህ አይነቱ ብር ይሂድ ወይስ ይቀመጥ? እርግጠኛ ነህ ይሂድ? ኧረ ተው። አው ምን አደርግ? ከአላህ ጋር የሚያጣላ ሀብት እዛው ይቀር። ተውሂድን እንዳንከተል ሱና እንዳንከተል የሚያደርጉ ሀብት ይሂድ። ግን የትኛው ሀብት ይምጣ? ኢማን የሚሰጠው ወደ አላህ የሚመልሰው ለዲን ውጭ የምናደርገው ሀብት በቦታው ይተካወስ ባዶ ይቅርዛው ይተካጅ ባዶማ አይሁን። መርሐባ። አህም ሸይ እወቁ። ተመልከቱ እዚህ ጋር ፍርዓውን በዓለም ላይ ለአምባገነንነት ተምሳሌት ነው። ፍርዓውን እና አጫፋሪዎቹ አጨብጫቢዎቹ ለዚህ ደረጃ የበቁት ለዚህ አመጽ ያደረሳቸው ምንድነው? ብር ነው። አላህ በቁርአን ነግሮናል። ከላ ኢነል ኢንሳነ ለየጥጋ መቼ አንረአሁ እስተግና። የሰው ልጅ ይላል አላህ ይጠማል፣ ያምጻል፣ ለአላህ አይገዛም። መቼ? ራሱን ሀብታም አድርጎ ሲያስብ እኔ ብር አለኝ ስልጣን አለኝ ለምንድን ነው የምሰግደው? በቃ ይልማ ዱንያው በቃ ከዚህ ውጭ ሌላ ሐያት የለም ብሎ የሚያስብ ተሳካለት። በቃ ለምን ይሰግዳል? ይህ ማለት እኮ አሁን ቦል እንደቀድሙ ፍቅራችን ዱንያ ከሆነ ባለ ሀብትን ምናካብድ ምናጋንን ዱንያን ምናደንቅ ከሆነ የኛም ጉዟችን ወዴት ነው? ወደዛው ሀብት ነው ማለት ነው። አሁን እኛ ኢባዳ ያደረግን ያለ ነው፣ ወደ አላህ እየተመለስን ያለ ነው፣ ሀብት ስላልመጣ ነው ማለት ነው። ሀብት ሲመጣሳ እኛም ልንጠፋ ነው፣ እኛም ልንሄድ ነው፣ ኢባዳ ልንተው ነው። ስለዚህ ከአሁን ጀምሮ የእያንዳንዳችን ንያ ምን መሆን አለበት? የፈለገ ሀብት ይምጣ ሀብት አላመልክም፣ ዱንያን አላመልክም፣ የአዱንያ ባሪያ አልሆንም፣ ሁሌም የአላህ ባሪያ ነኝ። ሀብቴ ጨመረ ቀነሰ ከኢማኔ ጋር ከዲኔ ጋር ምንም የሚያገናኘው ነገር የለም የሚል አቋም ውስጣችን ላይ መኖር አለበት። ይህ አቋም ያለው ሰው ደግሞ ባለ ሀብትን አያደንቅም፣ ባለ ሀብትን አያደንቅም፣ ሀብትንም አያደንቅም። ባለ ሀብትና ሀብትም ሲያይ ጠፊ የሆነች ዱንያ መሆኑን ይረዳል፣ ያዝንለታል። ለዚህ ባለ ሀብት አኺራውን በመርሳቱ ዲኑን በመተው እናዝንለታለን፣ ዱዓ እናደርግለታለን እንጂ አንመኘውም፣ አናደንቀውም። ናም በሌላ አላህ ሱብሓነሁ ወተዓላ ይላል ያ አዩሀ الذين آمنوا አላህ በቁርአን ይላል ልብ በሉ ያ አዩሀ الذين آمنوا እናንተ ያመናችሁ ሰዎች ሆይ ይላል። ሁላችንም አመናል አይደል? ኢንሻአላህ ሁላችን ሙእሚኖች ነን። ስለዚህ አላህ እየጠራ ያለው ማንን ነው?
እኛም እያንዳንዳችን አላህ ምን ይላል ያ አዩሀ الذين آمنوا እናንተ ያመናችሁ ሰዎች ሆይ እነ من أزواجكم ከምስቶቻችሁ አንዳንዶቹ ወአውላዲኩም ከልጆቻችሁ አንዳንዶቹ አዱውን ለኩም ለእናንተ ጠላቶች ናቸው የምስት ጠላት አለን ወዳጅ እንጂ ፍቅር እንጂ አላህ ግን ምን ያለ ነው ምስት ሆና ጠላት አለች ባል ሆኖ ጠላት አለ ልጆች ሆነው ጠላት አሉ ይላል አላህ Subhanahu Wa Ta'ala ስለዚህ ምን ይሁን فاحذروهم ተጠንቀቋቸው ጥንቃቄ አድርግ ወይን تعفو وتصفحوا ይቅርታ ብታደርጉ عفوت لله ብትሉ وتغفروا ብትተው فإن الله غفور رحيم الله ዛኝ የሆነ ጌታ ነው انما اموالكم وقول انما بالتوكيد انما اموالكم ገንዘባችሁ واولادكم ልጆቻችሁ ፈተና ናቸው والله عنده اجر عظيم الله ዘንድ ብዙ አጅር አለው ብዙ ምንዳ አለው ይላል አላህ አስተውሉ ያ ጀማዓት الخير አላህ እዚህ ጋር ምን እየነገረን ነው ምስቶች ልጆች ወይም ባሎች ንብረት በሙሉ ፈተና ነው ይልና ቀጥሎ አፉት ኢላ ብትሉ ብትተው ብትምሩ አላህ Subhanahu Wa Ta'ala ይምራቸዋል ምን ማለት ምስትህ የሆነ ጥፋት አጥፋለች ስታጠፋ እንበል ሰላት አሰግድ አረ ስገጂ እሺ ትሰግዳለች ሁሌ ስገጂ ብለን መስገዱ ስገጂ ምን አይነት ነገር ነች ሊፈተናውን ሽብኝ እኮ ስለዚህ ምን ይሁን መፍትሄው ሁሌም ስገጂ በል እንጂ ተቀይመሃት እርምጃ ተወሰድ አፉትላ በላት ይቅርታ አድርግላት ልጆችህ ቁርአን ቅሩ ሁሌም ቅሩ ስገዱ ቅሩ ሂጃብሽን ልበሺ ሂጃብሽን አስተካክልሽ ልበሺ ሁሌም ትመክራለህ አንዳንዴ ይስተካከላሉ አንዳንዴ ያስቸግራሉ እንዲህ ሲሆንብህ ይቅርታ አድርግ አፉትላ በል እንጂ በቃ አንቺ ሙጅሪም ነሽ ፈትቼሻለሁ አይደለም ይሄ አይደለም መፍትሄው ምንድነው እየመከሩ አፉትላ ሁሌም ነሲሃ ማድረግ እንጂ ትዳሩስ ፍቺ መፍትሄ አይደለም መፍትሄው ምንድነው አዲኑ ነሲሃ በማድረግ ነውና አውፍ ብትሏቸው ይቅርታ ብታደርጉላቸው እየመከራችሁ አላህ Subhanahu Wa Ta'ala መሃሪ ነው ይለናል አላህ በሌላም በቁርአን አንቀጽ አላህ ደግሞ ታውንም ይሄ ሱረቱ ተጋቡን ነው በሌላም በቁርአን አንቀጽ አላህ ይላል ወአለሙ አንማ አምዋል እወቁ ይላል አላህ ያ ጀማዓት الخير والله ምን ናውቅ ሰው አላህ አድርገን የምናውቅበትን ጭንቅላት አላህ ይስጠን እወቁ አንማ አምዋልኩም ንብረታችሁ ወአውላዱኩም ልጆቻችሁ ፈተናዎች ናቸው ፈተና وان الله عنده اجر عظيم ይላል በሌላም በቁርአን አንቀጽ አሁንም አላህ ይላል ሱረቱ ሙናፊቁን ያ አዩሀ الذين آمنوا እናንተ ሙእሚኖች ሆይ ላ ቱልሂኩም አምዋልኩም ንብረታችሁ ገንዘባችሁ አያታላችሁ ወላ አውላዱኩም ልጆቻችሁም አያታልሏችሁ عن ذكر الله ከምን አላህን ከመዘከር ዒባዳ ከማድረግ ሰላትን ከመስገድ ዘካ ከመስጠት ሐጅ ከማድረግ የረሱሉን ሰለላሁ ዐለይሂ ወሰለም ሱናን በአግባቡ ከመከተል ከሽርክ ነፃ ከመሆን ከቢድዓ ነፃ ከመሆን ከሙናፊቅነት ነፃ ከመሆን ትክክለኛ የአላህ ባሪያ ከመሆን ዱንያ እንዳያታላችሁ ልጆቻችሁ እንዳያታልሏችሁ ይላል አላህ Subhanahu Wa Ta'ala ومن يفعل ذلك ይህን ያደርግ ግን ለአዱንያ ብሎ ሽርክ ውስጥ የሚገባ ለአዱንያ ብሎ ቢድዓ ውስጥ የሚገባ ለአዱንያ ብሎ ሰላት የሚተው ለአዱንያ ብሎ የረሱሉን ሱና የሚተው ለአዱንያ ብሎ ዘካን የማይሰጥ ሐጅን የማያደርግ ለአዱንያ ብሎ ከአባት ከእናቱ ጋር የሚጣላ ለአዱንያ ብሎ ከምስቱ ጋር የሚጣላ ከልጆቹ ጋር የሚጣላ ለአዱንያ ብሎ ከሙስሊም ወንድሙ ጋር የሚጣላ ዱንያን የሚያመልክ ለአዱንያ ያደረና የተፈተነ ሰው ይላል አላህ Subhanahu Wa Ta'ala فاولئك هم الخاسرون እነዚህማ የከሰሩ ናቸው ይላል አላህ Subhanahu Wa Ta'ala ከክስረት አላህ ያድነን በአዱንያ ተፈትኖ ከመክሰር አላህ ይጠብቀን نعم በሌላም በቁርአን አንቀጽ አላህ Subhanahu Wa Ta'ala ይላል ፈላ ቀድማ ይተነዋል አሁንም ደግሞ አለን ወሳኝ መልእክት ስላለው فلا تعجبك اموالهم ንብረታቸው መብዛቱ አያስደንቅህ ወላ አውላዱሁም ልጆቻቸው ለምን ልጅና ንብረት የሰጠናቸው ለንቀጣቸው ብለን ነው ዱንያ ላይ ነፍሶቻቸው ጭንቅጥብብ እንዲሉ ብለን ይሄን ያደረግነው ይላል አላህ Subhanahu Wa Ta'ala ስለዚህ ወንድሞች እህቶች በተቻለ መጠን በአዱንያ እንደነቅ የአዱንያ አምላኪ አንሁን ዱንያ ጠፊ መሆኗን እንገንዘብ ይላል ምን ይላል ረሱል ሰለላሁ ዐለይሂ ወሰለም
አንድ ጊዜ ተመልከቱ አሁን እኛ ልጆቻችን ሲያስቁን እንስቃለን ሲያለቅሱ እንዳለቅሱ ለማድረግ እንሞክራለን እንጂ እኛን ያሳቁበት ምክንያት ሐላል ነው ወይስ ሐራም ነው አንፈትሸው ብቻ ማሳቃቸውን እንመለከተው ልጆቻችን ሲያለቅሱ ልናሳግፋቸው ዝም እንዲሉ እንሞክራለን የሳቁበት ምክንያት አግባብነት አለው የለውም ቦታ አንስተው ልጆችን ብቻ ማስደሰት ማርካት በእነሱ መደሰት ብቻ ነው እኛ ትኩረት ያ እንዳይሆን ልጆቻችን ላይ ንብረታችን ላይ በጥንቃቄ ተጠንቀቁ እንደተባለው በጥንቃቄ መጓዝ እንዳለብን የሚያመላክት ነገር እንመልከት ካለ ረሱላህ ሰለላሁ ዐለይሂ ወሰለም ከለታት አንድ ቀን የአላህ Subhanahu Wa Ta'ala መልእክተኛ ረሱል ሰለላሁ ዐለይሂ ወሰለም يخطب منبر ላይ ወጥተው መድረክ ላይ ወጥተው ኹጥባ ያደርጋሉ ህዝብ ነው ተሰብስቧል ህዝብ እየተከታተለውና ምክራቸውን ዳዕዋቸውን እየመከሩ ዳዕዋ ያደረጉ ሳሉ ከመስጂዱ በርካዎች መጡ ባመጣ فجاء الحسن والحسين حسننا حسين ወደ መስጂድ መጡ وعليهما قميصان احمران ሁለት ቀያይ ልብ ቀሚስ ለብሰው ወደ መስጂድ ገቡ የምሽያን ወይዓሰራን ሱብሃንአላህ እየሄዱ ያው ህፃን ልጅ ሲሄድ ድግ ሲል እያሉ ይመጣሉ ረሱል ሰለላሁ ዐለይሂ ወሰለም ኹጥባ ያደረጉ እያዩዋቸው ነው ልጆቹ ከዛ እየመጡ ሲመጡ ልብሱ አንዲ ይጥላቸዋል አንዲ በጥንቅፋት ይሆንባቸዋል ይነሳሉ እንዲያሉ ረሱል ጋር ነው የሚመጡት ማጋር ነው የሚመጡት ረሱል ጋር ነው የሚመጡት ይህን አዩና ረሱል ሰለላሁ ዐለይሂ ወሰለም فنزل رسول الله صلى الله عليه وسلم من المنبر يا الله ملكتኛ ኹጥባውን አቋርጠው ከመድረክ ወረዱና فحملهما ሁለታቸውም ተሸከሟቸው فوضعهما بين يديه ከፊት ለፊታቸው አምጥተው አስቀመጧቸው ከዛው ኹጥባውን ቀጠሉ ምን አሉ ኹጥባውን ከመቀጠላቸው በፊት ምን አሉ ثم قال صدق الله والله الله تككل يتناجروا الله يتناجروا تككل من بلو يالو إنما أموالكم وأولادكم فتنة نبرتاتنا لجوتاتو بنان تلاي فتناوتناتو بلو الله يالو والله تككلوا إني خطبة يادركوين إيو فتنوا ما نتاتوكون إيو تفتنكوين خطبة وراقاريشي النسو قاهيدكوين يلجاتو لجوتناتو የፋጡማ ልጆች ናቸው ረዲየላሁ ዐንሃ ይሄው ተፈተንኩኝ አሉና نظرت الى هذين السبيين يمشيان ويعثران እነዚህ ሁለት ህፃናቶች ሲሄዱ አዩዋቸው ድግ ያሉ ይወደቁ ይነሳሉ ሳያቸው فلم اصبر ኹጥባውን ለመጨረስ አላሰለኝም አሉ فلم اصبر حتى قطعت حديثي ورفعتهما ንግግሬን አቋርጬ ይሄው በድጋር ያቀፍኳቸው አሉ አልቀሰውም እኮ አይደለም በቃ እንደው አላስቻለኝ ልጅ ፍቅር በድጋር ያቋርጥኳቸው ፈተናዎች ናቸው ነው እውነት ነው አሁን ረሱል ሰለላሁ ዐለይሂ ወሰለም የኹጥባውን ማቋረጣቸው ወንጀል ጥፋትም አይደለም ምንም አይደለም ይቻላል ኢማሙ ይሄን ማድረግ ይችላል ማእሙም ግን ማድረግ አይችልም ኹጥባ አድማጭ ኢማሙን ብቻ ነው መከታተል አለበት ኹጥባ አድራጊ ግን ከህዝብ ጋር መናገር ይችላል አቋርጦ መምጣት ይችላል ይሄ ሸሪዓ ያስቀመጠው ያ ረሱል ሰለላሁ ዐለይሂ ወሰለም የደነገጉት ሆኖም ግን በላጩ ምን ነበር መቀጠል የነበረ እንዳልቀጠል ያቋረጥኩት የነዚህ ወስውሰውኛል ስለዚህ ተጠንቀቁ ልጆች ረሱልን ከወሰወሱ አንተና እኔን ምን ያህል ይወሰውሳሉ በጣም ነው የሚወሰውሱትና ጥንቃቄ ማድረግ ይገባናል ነው ረሱል ሰለላሁ ዐለይሂ ወሰለም ስለ አዱንያ من قالوا بحديثوቻቸው የሚለው ነገር እስኪ እንመልከት ኢማሙ ትርሚዚ ረሂመሁላህ ባወሩት ሐዲስ ያላህ መልእክተኛ እንዲላል قال رسول الله صلى الله عليه وسلم لو كانت الدنيا الحديث ባለሀብቶች መስማት አይፈልጉ ቢሰሙ ጆሮአቸውን ደብድቦ ይወጣል እንጂ አይገባ እኛ ጋር ሚገባ አላህ አድርገው ያ ረቢ እንዲገባ አድርገን ያ አላህ ምን ይላል لو كانت الدنيا تعدل عند الله جناح بعوضة ما سقى كافرا منها شربة ماء دنيا الله زند يتمني كم فيها الميزان بينورات نورو بالله يكاد سوت عند جزي عند فوت ايو نبر عند جزي
ሁለቴ አይደለም አንዴ እንኳን አያስጎነጫቸውም ነበር ግን አላህ ዘንድ ምንም ቦታ ስለሌላት በአላህ የካዱ ሰዎች አላህን እየሰደቡት እየወነጀሉት እያመጹት የአላህን ዲን ለማጥፋት እየተዋጉ እያያችሁ ነው ሀብታቸው ምን እንደሚያህል እያያችሁ አይደለም ምን ያህል ሀብት እንዳላቸው ለምንድን ነው አላህ እንዲያመቻችላቸው ዱንያ አላህ ዘንድ ቦታ የለውም በቃ ምን ቁም ይሄው ቁም ነገር ምንም ቁም ነገር የለውም ገባል አረተው ገብቶናል እንዴ ይገባል አላህ ገ በሌላ ሐዲሳቸው ይላሉ ወራዋ ሙስሊሙን في صحيحه من حديث جابر رضي الله عنه مسلم بزغبوا حديث امام صحابه جابر እንዳወራው ان رسول الله صلى الله عليه وسلم يا الله መልእክተኛ ነገር በምሳሌ እንደሚባለው አሁን በምሳሌ እየነገሩን ነው ስለ አዱንያ ምንነት ምን ይላሉ አንድ ቀን የአላህ መልእክተኛ መረ ቢሱቅ ገበያ ይሄዳል ገበያ ይወጣል ገበያ የምን ቦታ ነው እቃ መግዛት መሸጥ ብር ማካበቻ ቦታ አይደል ብር ማትረፊያ የአዱንያ ሴንተር በለው የአዱንያ ማዕከል ነው ቢሮ ነው ገበያ ቦታ እዛ ገበያ ቦታ ሄዱና ምን አሉ ሰው ሁሉ አጅቧቸዋል ሰው አጅቧቸው የተጓዘ ነው ፈመረ بجدي أفك أي صغير الأذنين عند يموت فطور ያገኛሉ እጃኑ ይሉማሉ ወይም በግን ይመስል ነገር ነው እና በጣም መልኩ ያስጠላል ጆሮ በጣም ትናንሽ ነው እና ሙቷል እሱ አጠገብ ሲያልፉ فتناوله فأخذ بأذنه إيه በጣም ትናንሽ ጆሮ ያለውን ጆሮውን በእጃቸው ያዙና ምን ይላል ثم قال أيكم يحب أن هذا له بدرهم إن باند بر مجزات يفلق باند بر مجزات يفلق بوتا ምንድነው ገበያን መግዛት መሸጥ ነው ሚገዛ ይሄን ዕቃ ሚገዛ እንዳሉ ቁጥር እንደዛ ነው ሲሉ فقالوا ሰዎች ምን አሏቸው እንዴ ሚገዛ ባንድ ብር ما نحب أنه لنا بشيء አረ በነጻም አንፈልገው ማለት እንኳን ባንድ ብር በነጻም አንፈልገው ማለት በነጻም ለምን وما نصنع به ምን ያርግልናል ብለዋል قال أتحبون أنه لكم እሺ ባንድ ብር አይደል መጀመሪያ ብለው የነበረው በቃሽ አንድ ብሩን ትቻለሁኝ እሺ በነጻም ይወስዳል ሲሉ قالوا والله لو كان حيا كان عيبا فيه አይደለም ሬሳው ነው መይት የበከተ ሆኖ ይቀርና በህይወት እንኳን ቢኖረው አስነዋሪ ነው በጣም ያስጠላ ነው አንፈልጉም አሉ የነው አሳክ ፈከይፈ هو መይት ሬሳው ነው እንዴት ነው የምንቀበለው አንፈልግም አሉ የዛኔ ረሱል ሰለላሁ ዐለይሂ ወሰለም ይሄን መሰለ ንግግር የተናገሩበት እንዲህ ማን ነው የሚገዛ እንዲህ ሰሃቦችን ያስወሩበት አላማ አላቸው መጡ ወደ አላማቸው መናገር ወደ ፈለጉት ነገር መጡ ምን አሉ فقال صلى الله عليه وسلم فوالله للدنيا أهون على الله من هذا عليكم والله بالله من علهم إن أنت قا يتأمد كتتألاو يبلد دنيا الله زند يتتألاك نشان دنيا الله زند يتواردك أهون يتواردك نشان ألا تفادل أنفلق مالاتشو እንኳን በገንዘብ በነፃም አንፈልግም አላችሁ አይደለም አላህ ዘንድ ዱንያ ከዚህ የበለጠ ውራዳ ነች ውድቅ ነች ብለው አስተማሩ ረሱል ሰለላሁ ዐለይሂ ወሰለም ይኒገባን ሰው አላህ አርገን በምሳሌ የተናገሩት እንዲገባን ብለው ነው ይኒገባን ሰው አላህ አርገን አጅማት الخير وكان النبي صلى الله عليه وسلم يا الله ملكتኛ ነበሩ من اكثر الناس بعدا عن الدنيا وفتنتها ከአዱንያና ከፈተናዋ ተጠንቀቀዋል ርቀዋል ከሚባል ሁሉ የበለጠ ጠንቃቃ ነበሩ ረሱል ሰለላሁ ዐለይሂ ወሰለም ኢማሙ ትርሚዚ ከአብዱላህ ብን መስዑድ በዘገበው ሐዲስ ይህን እናገኛለን قال نام النبي صلى الله عليه وسلم على حصير ከለታት አንድ ቀን የአላህ መልእክተኛ በሰሌን ላይ ተኝተዋል فقام ከተኙበት ሰሌን بدك بلو سنسو وقد أثر في جنبه قلنا تشولاي يسلين سنبر ملكت أكالات شولاي التايان فقلنا يا رسول الله يزاني صحابوش من لالو يا الله ملك تنيهوي الناتشو لو اتخذنا لك وطاء من الفراش بنا بجلوت بنا الزقاج جلوت بنا الناتشو فقال الساتشو دقو منالو مالي
ወልዱንያ ፍራሹን ምን አሉት ተመልከቱ ፍራሹን ምን አሉት ማሊ ወልዱንያ እኔና ዱንያን ምን አገናኘናል ፍራሽ ዱንያ ነው አዎ ዱንያ ነው እኔና ዱንያን ምን አገናኘን ማአነት ዱንያ እኔ እኮ ዱንያ ላይ ምኖረው ማለት አሉ ኢላ ከራኪብ استظل تحت شجرة ثم راح وتركها አንዲት ዛፍ ስር መንገደኛ ሰው አለ እየተጓዘ ደክሞት አንዲት ዛፍ ስር ተጠልሎ ዛፏንም ጥላውንም ትቶ እንደሚጓዝ ሰው ማለት ነው እኔ ማለት ፍራሽ ምን ያርግልኝ ዱንያ ለኔ ምን ታረግልኝ ብለው ነው የመለሱላቸው وفي الصحيحين بخارينا مسلم بزغبوت ደግሞ ከዚህ ጋር ተመሳሳይ የሆነ ምን ይለናል وفي الصحيحين بخارينا مسلم باورت حديث عمر بن الخطاب رضي الله عنه عمر بن الخطاب رضي الله عنه رسول صلى الله عليه وسلم يمطعنا لا الله ملكتኛ እንዲህ ይላቸዋል رسول صلى الله عليه وسلم ያሉበትን አህዋል ሲያይ አሁን ልበሉ ከዚህ ሐዲስ በጣም ከቀደሙ ሐዲስ የምንረዳው ሱሐበተ الكرام رضي الله عنهم اجمعين ለረሱል ሰለላሁ ዐለይሂ ወሰለም ይመኙት የነበረው ምኞት ረሱልን ለመንከባከብ እሳቸውን ለማስደሰት የሚችሉትን ሁሉ ያደርጋሉ ግን የአላህ መልእክተኛ ይመክቱባቸው ነበር ምን አረግልኛ ይሏቸው ነበር وفي الصحيحين من حديث عمر بارو حديث بخارينا مسلم زغبوت انه سعد الى مشربة النبي صلى الله عليه وسلم يا الله መልእክተኛ ማማን ይባላል ቤት በራፍ በግቢ አጠገብ የሚሰራ ከፍ ተደርጎ የሚሰራ ቤት ነው አንድ ሰው ቢያስቀምጥ ልክ ባሁን ሰዓት የዘመኛ ቤት እንደሚባለው አይነት ነው እዛ ላይ ነበሩ እሳቸው እና ዑመር ኢብኑ ኸጣብ ወጣ እሳቸው ጋር ወጣና ሲያያቸው لما آل صلى الله من نسائه لما آل صلى الله عليه وسلم من نسائه በሆነ ጊዜ አላህ መልእክተኛ በሆነ ምክንያት ምስቶቻቸውን አኩርፈው ነበር በዛን ሰዓት ነበር እዛ ላይ ወጣና فرآه على رمال حصير አሸዋ ላይ ጠጠር ላይ በተነጠፈ ሰሌን ተኝተው አገኛቸው ከታች ያለው ምንድነው ኮረት ነው ያለው ከላይ የተነጠፈው ሰሌን አይደለም ኮረት ላይ ሆኖ በተስተካከለ አፈር ላይ እንኳን ሰሌን ሰንበር ያወጣል ይባስ ብሎ ኮረት ላይ ነው የተነጠፈው قد أثر بجنبه ጎናቸውን ጎርጎሮታል በሳስቶታል ቆዳቸው ላይ ይንጸባረቃል የና ይዛኒ ተብተደረቱ አይናሁ بالبكاء ሲያያቸው መናገር አልቻለም እንባ ቀድሞት ማልቀስ ጀመረ ሲያለቅስ وقال يا رسول الله يا الله ملكتኛ ዋለ هذا كسرى وقيصر እነዚህ ተመልከቷቸው ሮምና ፎርስ ያሉበት ስልጣን ያሉበት የአዱኛ ምቾት በወርቅ አልጋ በወርቅ ፍራሽ በሐር ይጨማለቃሉ فيما هما فيه وانت صفوة الله من خلقه እነሱ ሙጅሪም ናቸው ሙሽሪክ ናቸው ከሃዲ ናቸው ግን ምቾት ደልቷቸው ተጫውቶባቸዋል አንተ ደግሞ صفوة خلق الله الله ከፈጠረው ፍጥረት ሁሉ በላይ ነህ የበለጥክ ነህ ይምርጥ ያላህ ባሪያ ነህ ይህ ሆኖ ግን ይህ ያለበት ሁኔታ ያለበት የአዱኛ ሁኔታ እንዴት ይሆናል አለና በፍጹም ሆነ የለበትም ይህ ኑሮ አኗኗሩ መለወጥ አለበት ሊሻሻል ይገባል የሚል ሐሳብ አቀረበ وكان رسول الله صلى الله عليه وسلم متكئا يا الله ملكتኛ ደገፍ ብለው ነበር فجلس ተነስቶ ቁጭ አሉና وقال እንዲህ አሉ أو في شك أنت يا ابن الخطاب أنت يا خطاب لج عمر هوي وأنت قلب ውስጥ شك አለብህ እንዲህ አሉ ጥርጣሬ አለብህን አሉ ثم قال ቀጠል አድርጎ መልሱንም ሳይጠብቁ እንዲህ አሉ አላህ መልእክተኛ أولئك قوم እነሱ እኮ ሰዎች ናቸው عجلت لهم طيباتهم መልካም ስራቸው አሁን ነው የተሰጣቸው የሰሩት خير ስራ አሁን ተሰጣቸው في الحياة الدنيا ዱንያ ላይ አላህ ሁሉ ነገር የሰጣቸው ነው وفي رواية بيلا زغبا أما ترضى دستايلهم وي أتمنيم أن تكون لهم الدنيا الناس الدنيا يسدوا
ቅርቢቷን ዓለም ይውሰዱ ትንሿን ቆይታ እነሱ ይውሰዷት ወለል አኺራ የዘላለሙ ቋሚው ቀጣይነት ያለው ሐያት ደግሞ የኛ እንዲሆን አትፈልግም ምትፈልግ ከሆነ ለኔ ይሄ ነው የሚሻለኝ እነሱ ደግሞ አኺራ ስለሌላቸው ይሄ ነው የሚሻላቸው ጥርጣሬ አይግባ ሸክ አይግባ ይሉታል ምንድነው ዱንያ ለምን ትፈልጋታለህ እኛ ሀብት ካላገኘን ዱንያ ላይ ካልተመቸን አላህ ጠልቶናል ማለት ነው አላህ አይወደንም ማለት ነው ወይ ምንድነው ሸክ አለበት ይላቸዋል ልብ በለው ይሄ ትልቅ የአስተሳሰብ ለውጥ ያመጡበት ነው ዑመር ላይ በዑመር አምሮስ ምንድነው ያለው ሰፍወቱ ኸልቅላህ አላቸው ምርጥ የአላህ ባሪያ ነው አላህ ከኸለቀው ኸልቅ ሁሉ የበላይ ነው ታዲያ እንዲሁ ነው እንዴት ይቸገራሉ እንዴት ይራባሉ እንዴት ይጠማሉ እንዴት ይታረዛሉ የሚተኙበት ፍራሽ እንዴት ያጣሉ ምርጥ የአላህ ባሪያው ነው ዱላ ይገባማ ይሄ ብኛ ጭንቅላት አለ የለም ምርጥ የአላህ ባሪያዎችን አላህ ቢያስርባቸው ቢያስጠማቸው ችግር ቢገጥማቸው ምን ይለምለው እንጂ የአላህ ባሪያ ሆኖ እንዴት አላህ ኸድመው ምን ነው አላህ ችላለ ለምን አላህ ዝም አለው ብለን ነው የምናስበው የአላህ ባሪያ ሲታመም እንጂ ምን ነው አላህ ያረገው ይሄ ነው የምናስበው እሳቸው ግን ምን አሉ በተቃራኒ አላህ ባሪያዎችን ዱንያ ላይ አያመቻችላቸውም በቃ ቁረጥ ወሰን خلاص ተው ይቅርብን እኛ ብሎ ይላል እንዴ እስኪ ዱንያ ትቅርብን ቢባል ደስ ይላል ዱንያ ትቅርብን በቃ አንፈልግም እንራብ እንጠማ እንቸገር ቢባል ይስማማናል ጀነት ሊሰጠን ማለት ጀነት ሊሰጠን ዱንያ ትቅርብህ ቢባል ትስማማለህ ትስማማላችሁ አረተው ሀገር ለቃችሁ በጣችለት ዱንያ ይቅርብ ይባል ጀነት አገኛለህ ይባል ትስማማለህ ሱብሃንአላህ እንወሰን እንለወጥ ዱንያዋ ትቅር አይደለችም ያም ሰሌን እኮ ዱንያ ነብዩ ሰለላሁ ዐለይሂ ወሰለም የተኙበት ሰሌን እኮ እሱም ዱንያ ነው ግን ምንድነው ነብዩ የተናገሩ ያሉት ከዚህ በላይ ያስፈልገን እኛ እኮ ሀገር አለ እነዚህ እኮ ሀገር የላቸውም ሀገር ያለንን እኛ ሀገር ከሌላቸው ሰዎች ጋር ታወዳድራለህ ማይወዳደር ነገር እንዴት ታመሳስላለህ እነዚህ እኮ ሀገር የላቸው እኛ እኮ ሀገር አለን ወደ ሀገራችን እየሄድን ነው እንዴ እዚሁ እንድንቀር ትፈልጋለህ እንዴ እዚሁ እንቀር አይሆንም ወደ ሀገራችን እየሄድን ነው ወደ ምቾቱ ወደ ድሎቱ ወደ ጥጋቡ ደስታው እየተጓዝን ነው አለን እኮ እኛ ሀገር ስለዚህ ተው እነዚህን ተዋቸው ከነሱ ጋር አታመሳስለኝ እንዴት ትላለህ እያሉ ረሱል ሰለላሁ ዐለይሂ ወሰለም በደንብ አድርገው አስተማሩት ይህ ትምህርት ምንኛም ያስፈልገን ለሲያን ንገራት አገር አለኝ በላት ጀነት አለኝ ኢንሻአላህ ንገራይ ወላሂ አላካችን እንገር ይሄ የኢማን ትልቁ ፓርት ነው ወሳኝ ነገር እኔ ጀነት እገባለሁ የሆነ ሴት በመልኳ በብሏ ስታምር ምን በል ሑር ለዓይን አለችኝ በል ቅርሳትቺ ተዋች ሑር ለዓይን አለኝ በል ሁሉ ሰዎች የሚያማምር ነገር ሲይዙ አንተ የለም ኢንሻአላህ በጀነት አለኝ በል አገር አለ እኮ አገር አለ በጀነት አለኝ በል ሲርብህ ሲጠማ ኢንሻአላህ በጀነት በላለው እጣለው በል መጓጓዣ መኪና ከሌለ ኢንሻአላህ በጀነት አለኝ ሁሉ ነገር በጀነት አለኝ በል የለኝም አትበል ሸካ ይግባ አለ አገር አለን ان العيش عيش الاخره نورو ማለት የአኺራ የጀነት ኑሮ እንጂ የአዱንያ ኑሮ አይደለም ነው مرحبا يقول علي بن ابي طالب رضي الله عنه صحابه علي بن ابي طالب رضي الله عنه እንዲህ ይላል ስለ አዱንያ ሲናገር ዱንያ ማለት ማንነችው ነገር ሲገልጻት አጂብ ሆነ አገላለጽ ይገልጻታል ምን አለ علي بن ابي طالب رضي الله عنه الدنيا ዱንያ ማለት ይላል اولها عناء واخرها فناء ዱንያ ሲጀመር ለማካበት ለመሰብሰብ ስትጀምር ምንድነች ድካም ልፋት ስቃይ መከራ ነች ሰብስበ መጨረሻው ሰዓት መውደም መጥፋት እንጂ ካንተ ጋር አብራ ትቀበራለች ያና ከደክመህ ለፍተህ ግረህ ከሰው ጋር ተጣልተህ ላብን አንጠልጥለህ ደምህም ፈሶላት አካለ ጎዶሎም ሆነ እንደዚህ አከማችተሃት መጨረሻው ምንድነው
አንተ ትሞታለህ እንጂ እሷ አብራ ትገባለች እንዴ? መጥፋት የለም። ለሌላ አወርሳለሁ ብትል እንኳን እንዲህ የተሸጋገረች መጨረሻ ላይ ቂያማ ሲቆም ትወድማለች፣ ትጠፋለች። ይሄ የምታዩት ትላልቅ ህንጻ በተለያየ ዓለም ላይ ያለ የማማር ህንጻ መጨረሻው ምንድነው? መጨረሻው? መፍረስ፣ መውደም፣ መጥፋት ነው። ዱንያ ማለት እቺ ነች። እሷን ለማካበትና ለማምጣት ትደክማለህ፣ ትለፋለህ። በቃ ፈይሳትን ትጠፋለች ነው። ሳትደሰትባት፣ ሳትረካ፣ በቃኝ ሳትል አንተ ትሄዳለህ፣ እሷም ትጠፋለች። ዱንያ ማለት እቺ ነች ይላል። መርሐበን ሐላሉሃ ሒሳቡን። ዱንያ ማለት ሐላል ከስብ ከስበህ ብትሰበስባትም ያው አላህ ፊት ቀርበህ መጠየቅህ አይቀርም። ይሄን ብር ከየት አመጣኸው? በዚህ ነግጄ፣ በዚህ አርሼ፣ በዚህ ቆፍሬ ብለህ ትዘረዝራል። ሒሳብ ምርመራ ትመረመራለህ። ነብዩ ሰለላሁ ዐለይሂ ወሰለም ይላሉ ላ ተዛሉ ቀደመ ዐብድን ሐታ ዩስአለ ዐን አርባዕ። የማንኛውም ሰው ተረከዘ እግር ንቅንቅ አይልም የቂያማ ቀን አራት ነገር ሳይጠየቃሉ። አንደኛው እድሜህን በማሳለፍከው፣ ሁለተኛ ወጣትነትን በምን አባከንከው፣ ሶስተኛው በእውቀት ምን ሰራህ፣ አራተኛው በገንዘብህ ከየት አመጣኸው፣ ወዴት ወጪ አደረግህ። በእያንዳንዷ ሳንቲም ትጠየቃለህ። ሒሳብ ምርመራ። ቢላህ አለይኩም እስኪ እንደው ኦዲት ምናባት እዚህ አላቅም እንጂ የሀገራችን ባለሀብቶች ኦዲት እንዴት እንደሚፈሩ በጣም ነው የሚፈሩት። ለምን? የኦዲት ትንሽ እንከን ካለበት የእዳው ማአት የሚያመጣው ጣጣ ማአት ነው። መመርመርን መፈተሽ በጣም አደጋ ነው። የቂያማ ቀን ሒሳብ ላይ ቀርቦ ከአላህ ጋር ሒሳብ አላህ የተሳሰበው ሰው خلاص ለትልቅ ፈተና ተዳርጓል ነው። ሐላልዋ እንኳን ቢሆን ሒሳብ አላት ይልናል። ወሐራሙሃ ዒቃቡን። በሐራም ከከሰብከው ደግሞ በውሸት እያታለልክ፣ እያጭበረበርክ፣ እየዘረፍክ፣ እየሰረክ፣ የሰው ሀብት እየሰረክ፣ እያጭበረበርክ የሰበሰብከው ንብረት ደግሞ ጀሃነም ሆኖ ይቀርባል። ይሄ ነው። በሐላል ብታመጣው ሒሳብ ነው፣ በሐራም ብታመጣው ቅጣት ነው። من صح فيها أمن ومن حرف ندم። ዱንያ ላይ ጤነኛ ነው የተባለ ሰው ሰላም ያገኛል። ዱንያ ላይ የሚስገበገብ ለአዱንያ የሚስገበገብ ሰው ይጸጸታል። ምን አለ በቀረብኝ የሚልበት ቀን ይመጣል። ወመን استغنى فيها فتن። በቃ አልፈልግም። እቺ ዱንያ እንደዚህ ነች አይደል? ረባሽ፣ ሰው የምታጨናንቅ፣ ማትጨበጥ፣ ከዒባዳ የምታርቅ፣ ከአላህ የምታጣላ፣ በቃ ይቅርብኝ ካልክሳ ፈተናው አይቀርልም። አሁንም ትፈትናለች። አልፈልግሽም ዞር በይ ብትላት አይቀርልም፣ ትፈተናለች። እሷ ዞር አትልማ። ዑለማዎች ምን ይላሉ? ዱንያ ማለት እንደ ጥላ ነው። ሰው ልጅ ጥላውን ትቶ መሄድ ይችላል እንዴ? ጥላህን ትተህ መሄድ ትችላለህ? አትችልም። ጥላህን መጨበጥ ትችላለህ? አትችልም። ትተው ስትሄድ ይከተላል። ሊያዘው ብለህ ስትመጣ እሱ ወደፊት ይሄዳል። ስትሄድ ወደፊት ይሄዳል። እሱ ስትመለስ ይከተላል። አይቀርም። ዱንያን ተዋታለሁ ብትልም ትፈትናለች፣ ፈተናው አይቀርም። ወመን افتقر فيها حزن። ዱንያ ውስጥ ድሃ ከሆነ ሐሳብ አይለቀውም፣ በሐሳብ ስምጥ ብሎ ይገባል። ወመን سعاها ዱንያን የሰበሰበ ያከማቻት ፈተነቱ ትፈትነዋለች። ወመን قعد عنها أتته አልፈልግ ብሎ ቁጭ ቢል ራሷ ትመጣለች። ወመን نظر إليها أعمته ዱንያን ሁሌ በፍቅር አይን ተስገብግቦ የሚያያሰው ይታወራል፣ ታሳውረዋለች፣ ሐቅን እንዳይ ታደርገዋለች ይላሉ። እና ዱንያ ማለት እንደዚህ ነችና ለዱንያ ተረጋግተህ በዐቅል መንቀሳቀስ አለብህ እንጂ ዱንያህን በመስገብገብ ሚሆን አይደለም ነው። አንድ ቅሳ ላንሳላችሁና ይሄን የአዱንያን ፈተና የአዱንያ አስቸጋሪ ረባሽነትን እዚህ ላይ ለማቆም እፈልጋለሁ። ኢንሻአላህ እንደምታዩት አቁም ሊለኝ ነው የመጣው። ከማቆሜ በፊት ግን አንድ ቅሳ ላንሳ። ረሱል ሰለላሁ ዐለይሂ ወሰለም እንዲህ ይሉናል፣ አላህ ሱብሓነሁ ወተዓላ ሰዎችን ሊፈትን ፈለጋል። ሶስት ሰዎችን አላህ ሊፈትናቸው ፈለገ። ሊፈትናቸው ምን ሊያደርጋቸው?
ሊፈትናቸው እንዳትረሱት ይንቃል ሊፈትናቸው አላህ ፈለገ ሶስቱ ሰዎች አንዱ ለምጻም ነበረ ሌላኛው ራሰ በራሃ ነበረ ሶስተኛው እውር ነበረ ሶስቱንም አላህ ለመፈተን ፈለገ እናም መላእክት ላከላቸው ለምጻሙ ጋር መላእክት መጣና ምን አለ ምን ትፈልጋለህ አለ እኔ ያው በአንደኛ ደረጃ ይህ ለምጻም ማለት ቆዳው ነጭ የሆነ ቆዳው የተበላሸበት ይህ ቆዳዬ ጥሩ እንዲሆንልኝ ይፈልጋለሁ ሰው ባየኝ ቁጥር ይጠየፈኛልና ጥሩ መልክ አላህ እንዲሰጠኝ ይፈልጋለሁ ከሀብት ሳለው ግመል ወዳለው የግመል ሀብት እንዲሰጠኝ ይፈልጋለሁ ዳበሰው ዱዓ አደረገለት አፍያ ሆነ የግመል ሀብት አንድ ግመል ሰጠው ተራባችለት ሄደ ራሰ በራህ ማለት ምንም ጸጉር የሌለው መላጣ የሆነ ማለት ነው ብልጮ ይባላል ምንም ጸጉር የሌለው ሰው ሁሉ ብልጮ እያለኝ ተጠይፎኛል ምን ትፈልጋለህ ስለው ጸጉር እንዲበቅልልኝ ሰው ሁሉ እየተጠይፈኝ ነው እና ጸጉር እንዲበቅልልኝ ይፈልጋለሁ አለ ከሀብት ሳለው ከብት ወዳለው ከብት አላህ እንዲሰጠኝ ዱዓ አደረገለት ጸጉሩ እንዳብሶ ጸጉሩ በቀለለት አንዲት እርጉዝ ከብት ሰጠው አላህ በረካ አርግልህ አለው ሶስተኛው ጋር ሄደና እጉሩ ጋር ምን ትፈልጋለህ ይኸው ቀን ጨልሞብኛል ቀን ማታ መለየት አልችልም አላህ ይህን አይኔ እንዲያበራልኝና ሰው ማየት ፈልጋለሁ ይህን ፈልጓል ከሀብት ሳለው አይኑ እንዳበሰለት አይኑ አላህ አበራለት ከሀብት ደግሞ በግ ወዳለው አለ በግ ሰጠው ዱዓ አደረገለት ከዛን መላእክታው ሄደና የነዚህ ሰዎች ሀብት በጣም በዛ ግመሉ ማአት ከብት ማአት በግ ሆነላቸው ለቁጥር የሚያዳግት ከብዙ ጊዜ በኋላ መጣ መላእክታው ለምን ይመጣል ለምን ይመጣው ተከደና መጀመሪያ የተሰጣቸው ለምን ነበር አሁን አንተ ያን ንዛር ሶስቶች ብቻ አትመልከት እሺ ራስን ተመልከተው እያንዳንዳችን ራሳችንን እንመልከት እኔ ለምጣም አይደለው ወይ በራሳ በራ አይደለው እውር አይደለው እንዳትል እያንዳንዳችን ጋር ሀብት አለ ይብዛም ይነሱ እያንዳንዳችን ጋር ሀብት አለ ይሄ ሀብት የመጣው ለፈተና ነው አላህ እኛን ሊፈትነን ነው የሰጠን ይሄን ሀብት መጣ የፈተናውን ውጤት ሊሰጣቸው ለምጻሙ ጋር መጣ ሲመጣ ምን ሆኖ መጣ መላእክታውም ራሱ ለምጣሙ ነው መጣ መላእክቶች በፈለጉት ነገር መቀረጽ ይችላሉ የሚያደርጋቸው አላህ Subhanahu Wa Ta'ala ለምጣሙ ነው መጣ ደሃ ምስኪን ነው መጣና እንደሚባለው እዚህ ቤት እንዳለ እናስበው ማን ነው ሲባል እኔ ባክ ችግርተኛ ነኝ መንገደኛ ነኝ ወደ ሀገሬ ምድርስበት ምንም ነገር የለኝም ስንቃልቆብኛልና አንዲት ግመል ስጠኝ ባክ ዛሬ ከአላህ ፍቃድ በኋላ ከአላህ ድጋፍ በኋላ አንተ ካልደገፍከኝ ወደ ሀገሬ ምድርስበት ነገር የለኝም ይሄን አንተም እንደኔው ነበርክ ልበል አንተም እንደኔው ነበርክ ለምጣም ነበርክ ማለት ነው ደሃ ነበርክ አላህ ሀብታም ባደረገ አላህ ጥሩ ቆዳ በሰጠህ አላህ ይሁንብህ እባክህ ስጠኝ ብሎ ሲለው እሱ ግን ምን አለ አይ ይሄ ሀብት የብዙ ሰው ነው አለ ይሄኔ ብቻ አይደለም ቤተሰብ አለብኝ እኔ ብዙ ቤተሰብን ማስተዳድረው አለ አንተ ብለህ አታውቅም እስኪ ሰደቃ ስትጠየቅ እኔ ብዙ ቤተሰብ አለብኝ ወጪ ብዙ ነው ብዙ ወጪ አለብኝ ብለህ አታውቅም እንደዛ አለ ማለት ነው ኧረ አውቀሃለሁኝ አንተም እንደኔ ደሃ ነበርክ ብለህ እኔ ኧረ በፍጹም እኔ ከዘሬም ሀብታም ነኝ አለ ከዘሬ ሀብታም ነኝ ብለን እናቅም ያ ጀማዓት الخير ከዘራችን ደሃ የለም አላለም ሀብት እኮ ያንተ ነው ከዘራችን ደሃ የለም ጉራ ማለት ነው ከዘሬም ደሃ የለም ከቅድመ አያቶቼ የወረስኩት ነው አለ ዋናው ነገር ምንድነው አልሰጥህም ነው በቃ አልሰጥህም ሱብሃንአላህ አስቡ ትናንት ደሃ ነበር እንጂ በሽተኛ ነበር አላህ አፍያ ሰጠው ሀብት ሰጠው አሁን ሰደቃ ስጠኝ ብሎ አንድ ግመል እኮ ነው ጠየቀው ማአት ግመል ያለው አንድ ግመል ጠይቆት ምን አለ አልሰጥም ኧረ እባክህ ስጠኝ ሲባል መረጃ ሲያቀርብለት ከዘሬ ነው ሀብቱ የቤተሰብ ነው ዑዝር ደግሞ የቤተሰብ ወጪ ብዙ ነው ያለ መስጠት የሚደረደረው ምክንያት ይህ ባህሪ እኛ ጋር የለም ሸከፊ ነው ከፈተና ማለት ከዛ መላእክታው ምን አለው ውሸት ከነገርከኝ የነገርከኝ ነገር ውሸት ከሆነ ፈሰየረከ አላሁ ኢላ ማ ኩንት ወደ ነበርክበት አላህ ይመልሳል ፈተናውን አለፈ ወይስ ወደቀ እኛስ እናልፋለን ወይስ እንወድቃለን ጠይቅ ራስን
ቼክ አድርግ ራስህ። ይህ መላኢካውንም ራሰ በራሁ ጋር ሄደ። መላኢካውም ራሱም ራሰ በራሁ ነው፣ ደሃ ሆኖ እዚህ ቤት እንደሚባለው ቀረበና እባክህ አንተ የአላህ ባሪያ ሆይ እኔ ዛሬ መንገደኛ ነኝ፣ ተቸግሬያለሁኝ፣ ወደ መንገድ የምደርስበት ምንም ነገር የለኝም። ዛሬ አላህ ከፈቀደና ከአላህ ፍቃድ በኋላ አንተ ካላገዝከኝ በስተቀር ምንም የለኝምና አንዲት በግ ስጠኝ፣ አንዲት ከብት ስጠኝ፣ ጉዞዬን ልጓዝበት አለው። ምን ብሎ መለሰለት? ኧረ እኔ የብዙ ሰው ንብረት ነው፣ የብዙ ሰው ንብረት ነው፣ ስለዚህ እኔ መስጠት አልችልም። እባክህ አውቃለሁኝ አንተም እንደኔው በሽተኛ ነበርክ፣ ደሃ ነበርክ አለ። እኔ ደሃ ነበርኩኝ፣ መረ ከዘሬም ደሃ የለም፣ ይህ ሀብት ከቅድመ አያቶቼ የወረስኩት ነው አለ። ኧረ ተው ቢለው አዎ ይሄ ነው በቃ፣ ከዋሸኸኝ ወደ ነበርክበት አላህ ይመልስህ ብሎ ረግሞት ሄደ። ፈተናውን አለፈ ወይስ ወደቀ? ወደቀ። ሶስተኛው ባለ እውሩ ጋር ሄደ። መላኢካው ማጠገቡ ሲደርስ እውር ሆኖ ምን አለው? አንተ የአላህ ባሪያ ሆይ ዛሬ እኔ መንገደኛ ነኝ፣ ጉዞ አለብኝ፣ ወደ ጉዞዬ መዳረሻ ምንም ነገር የለኝም። ከአላህ በኋላ አንተ ካልረዳኸኝ በስተቀር ለጉዞዬ መዳረሻ የምትሆን አንዲት በግ ስጠኝ። አንተም እንደኔው እውር ነበርክ፣ እንደኔው ደሃ ነበርክ ብሎ ሲጠይቀው ምን አለ እውሩ? አዎን ልክ ነህ፣ እኔም ደሃ ነበርኩኝ፣ እንዳንተ እውር ነበርኩኝ። ይኸውልህ የምታየው እዚህ ጋር በግ በሙሉ ውሰድ፣ ሁሉንም ውሰድ። አንዲት በግ እንኳን ማስቀረት የለብህም። ለምን ሁሉን ትወስዳለህ? አንድ አስቀርልኝ እንኳን አልልህም። የፈለከውን ውሰድ፣ የፈለከውን ተው። ምንም አልከራከረናል። ይህ ሰውዬ ፈተናውን አልፏል፣ ወድቋል። እኔ እናንተ ስናልፋለን ስንወድቃለን። ኢንሻአላህ በቃ የሆነች ሞኝ ቃል አለችን ኢንሻአላህ ነው። ሁሌም በኢንሻአላህ ይሸውዳል። አሁን ኢንሻአላህ ያለ አላህ ፍቃድ አይሆንም፣ ያለ አላህ ፍቃድ አይሆንም። ኢንሻአላህ ግን መሸወጃ አይሆንም። ኢንሻአላህ ግን መደበቂያ መሆን የለበትም። ኢንሻአላህ ነፍስያን ማርኪያ መሆን የለበትም። ኢንሻአላህ ليس للتعليق انما هو للتحقيق መሆን አለበት። ለእውነተኛነት ለመለወጥ እንጂ ኢንሻአላህ ምን ነው ለማሳለፊያ ለነገር ማሳለፊያ አይነት መሆን የለበትም። እና መላኢካው ምን አለው? ንብረትህን ያዛል። ደስታ አይሰማም? አንተ ብትሆን ምን ይሰማል? ንብረትን ያዘው ሲባል ኡፍ ማሻ ተመለሰልኝ። የሰጠ እንኳን ከኛ ውስጥ ቢሰጥ ይተንቀጥ ወይ አላህ ፈተነኝ፣ ምን አይነት ነገር መጣ እንደው ዛሬ ባልተገናኘው ከዚህ ሰው ጋር እንደው እንዴት ገጠመኝ እያልክ ቢሰጥም ማለት እኮ ነው። ቢሰጥም እየተጨናነቀ ነው። በቃ እሺ በቃ ውሰድ፣ በቃ ውሰድ በቃ ይቻላል ይቻላል ስለውሳ ማሻአላህ ተውክልኝ አልহামዱሊላህ። ለምን መጀመሪያውንም ከውስጥ የመጣ ስላልሆነ። ይህ ሰው ግን ያዝ ንብረትን ሲባል ቀረ እንደሚሰኝ አሰብ። ለምንድን ነው መልሰው? ሰጥቻለሁ ውሰድ፣ በቃ ሰጥቻለሁ ውሰድ በቃ። አይ እኔ ጓደኞችም ጭምር ለመፈተን ነበር የመጣሁት። ሁለቱ ጓደኞች ፈተናውን ወድቀዋል። አንተን አላህ ወደዋል፣ ፈተናውን አልፈሃል። ንብረትን በረካ አላህ አድርግልህ። እኔ ንብረት ፈላጊ አይደለሁም፣ ፈታኝ ነኝ፣ ፈትኛለሁ። ወድቀዋል እነሱ፣ አንተ አልፈሃል። ስንት ሰው ወደቀ? ስንት ሰው አለፈ? ሁለት ሰው ወደቀ። ስንት ሰው አለፈ? አንድ ሰው አለፈ። በመቶ ሲሰላ ዱንያም አላህ ከሰጠው ሰው ውስጥ ስንት ፐርሰንት ነው የሚያልፈው? 30% ያልፋል። 63% ምን ይሆናል? ይወድቃል። አብዛኛው ሰው በአዱንያ ፈተና የሚወድቅ ነው በቃ። ስለዚህ አንተ ከየትኛው ነህ? በል ዱንያ አለን እኛ ይነስን ይብዛል። ወዳቂዎች ነን ወይስ አላፊዎች ነን? አንድ ቅሳ ሊጨምርና አቆማለሁ፣ አጭር ነች። ቡኻሪ ላይ የተዘገበች ነው። አንድ ሰው ቤቱን ይሸጣል፣ መሬቱን ሙሉ ግቢውን ለሌላ ገዥ ሸጠ። ሽጦ ሄደ። ገዥ ደግሞ ንብረቱን ተረከበና ግቢውን ሲኮተኮት ወርቅ ያገኛል። እናም ሻጥን ደውሎ ልበል በአሁኑ ቋንቋ ማለት ነው፣ የዛን ፈልጎ ጠራና እንካዬ ወርቅ እቤት ውስጥ ነበር አለ። አንተ ቦታውን ታደርገዋለህ? ልታረገውም ትችላለህ። ኢንሻአላህ ያላ ባሪያዎች ምን እናደርጋለን አድርገን እንካ ሲለው ሻጥ ደግሞ ሽጦ የሄደ ምን አለ? የኔ አይደለም አለ። ኧረ አንተ ነው ባንተ ምርት ላገኘሁት። የኔ አይደለም
ታዲያ የማን ነው? እኔ ምን አቀላ እኔ መሬቱን ቤቱን ከነያዘው ነገር ሽጫለሁ። ስለዚህ ሽጬልሃለሁ። እሱ የወርቅ ዋጋ እኮ የለውም ቤቱ። ሽጬልሃለሁ እስከ ሸጥኩ ድረስ እዛ ላይ ያለ ሁሉ ያንተ ነው ይላል አይደለም። እሱ ደግሞ ይላል እኔ የገዛሁት መሬቱና ቤቱን እንጂ ወርቅ አልገዛሁም ይላል አይደለም። ይሄን አይደለም አልፈልግም ውሰድልኝ። ያ ደግሞ እኔ ሽጫለሁ የሸጥኩትን ነገር አልቀበልም አልፈልግም። ክርክር የት ሄዳሉ? ፍርድ ቤት ተካሰው ይሄው ሐቁን አልቀበልም ብሎኛል። ይሄው ሐቁን በግድ እየጣለብኝ ነው። ፍርድ ቤት ክስ እኛ ጋር ይሆናል። እኛ ጋር መቀማት ነው እንጂ መዝረፍ ነው፣ ማታለል ማጭበርበር ነው። አያች ምርጥ አላህ ባሪያዎች የሰው ሐቅ ፈርተው የአዱንያን ፈተና ፈርተው ፍርድ ቤት ይከሳሉ። የሰው ሐቅ እንዳይገባባቸው ፈርተው ዳኛው ጋር ቀርበው ጉዳዩን አወሩለት። ለዳኛ ነገሩት። ይሄው እንዲህ ይላል። ይሄ ራይ ይውሰድልኝ አልፈልግም። ለዳኛውም አላህ መላከተውና ጥያቄ ቀረበላቸው። ልጆች አሏችሁ ወይ አለ። አዎ አለን። ምንድነው አንተ ያለ? ወንድ ልጅ አለኝ። አንተሳ? ሴት ልጅ አለኝ። በሁለቱንም አምጧቸው። መጡ። ሁለቱንም አጋቧቸው አለ። ሁለቱን አጋቡና ወርቁ ለነሱ መተዳደሪያ ይሁን ብሎ ፈረደ ዳኛው። አየሁ ወመን የተቂላህ يجعل له مخرجا ويرزقه من حيث لا يحتسب الله የሚፈራሰው ከጭንቅ አላህ ያወጣዋል። አላህ የሚፈራሰው ካላሰበበት አቅጣጫ ሀብት አላህ ያመጣለታል፣ ርዝቅ አላህ ያመጣለታል ይላል አላህ Subhanahu Wa Ta'ala። የአዱንያ ምንነቷ ፈታኝነቷ ጥንቃቄ ማድረግ አለብን የሚሉ የቁርአን አንቀጾች፣ የረሱል ሰለላሁ ዐለይሂ ወሰለም ንግግሮች፣ የዑለማ የሱሐባ ንግግሮች መዓት ነው ያለው። ግን ከሰዓት አንፃር እዚህ ጋር ለማቆም እገደዳለሁ። ከጥቂት ቆይታ በኋላ ደግሞ ታዲያ እንዴት እንገለገልባት? ዱንያ ላይ መኖራችን አይቀሬ ስለሆነ እንዴት እንያዛት? ትተናት ሰማይ እንውጣ? ትተናት ምድር ንግባ? ምን እንሆን? አይቻልም። አብረን እንኖራለን።